የዋሽንግተን አካባቢ የአማራ ማህበር ባለፈው እሁድ በጠራው የውይይት መድረክ ላይ ተገኝቼ ነበር። ዋናው ጥራት እንጂ ብዛት አይደለም የሚለው ንግግር የሚያጽናና ይመስለኛል እንጂማ ከ250 እስከ 500 ሺህ የሚገመት ኢትዮጵያውያን በሚኖሩባት ዋሽንግተን ዲሲ አካባቢ አማራው 30 ወይም 40 ብቻ ነው ልንል አንችልም። አዎ ዋናው ጥራት ነው እንደተባለው ጉዳዩ ያገባናል፣ የእኛም ጉዳይ ነው ያሉ ጉምቱ አዋዮችና ተናጋሪዎች መገኘታቸው በእርግጥም ያጽናናል፣ ያበረታታል። ገደብ ያጣው ግድያ ይልቁንም ማንነትን መሰረት አድርጎ የሚካሄደው የዘር ማጥፋት እልቂት ወይም ጭፍጨፋ የሚያሳስበው ህዝብ ይሄ ብቻ ነው ያሰኛል። እንደመሰነበታችሁ አድማጭ ተመልካቾቻችን፣ ይህ አዲሱ ሚዲያ ነው። ባለፈው እሁድ የአማራ ህዝባዊ ውይይት ላይ የተገኙና ተገኝተውም የሚመለከተውን ሁሉ ልኩን የተነገሩ ወይም የነገሩት ተጋባዥ ምሁር ናቸው የዛሬ እንግዳዬ። የመሸጋገሪያ ሙዚቃዋን እንደ ረፍት ተጠቅመን ከእንግዳዬ ጋር መለስና ውይይቱን እንጀምራለን። ተመልሰናል። እንግዳዬን ላስተዋውቃችሁ። እንዳልኩት ባለፈው እሁድ የአማራው ማህበር በጠራው ስብሰባ ላይ ተገኝተው እጅግ ድንቅና አስተማሪ የሆነ ገለጣ ከሰጡ ምሁራን አንዱ ናቸው። ረዳት ፕሮፌሰር ዶክተር ፋንታሁን ዋሴ ብዙነህ ይባላሉ። የታወቁ ወይም ደግሞ ላይሰንስድ የጤና አካባቢ ጥናት ስፔሻሊስት ናቸው። የመጀመሪያ ዲግሪያቸውን ጂማ ዩኒቨርሲቲ፣ የማስተርስ ዲግሪያቸውን ከቤልጅየም ጌንት ዩኒቨርሲቲ፣ ዶክትሬት በአካባቢ ወይም ኢንቫይሮንመንታል ቴክኖሎጂ ከዚያው ከቤልጂክ ዩኒቨርሲቲ። በጂማ ዩኒቨርሲቲ ለ15 ዓመታት አስተምረዋል። በምርምር ህዝባዊ ጤና አገልግሎትና በማማከር ስራም ነው ያገለገሉት 15ቱን ዓመት። አመሰግናለሁ ዶክተር ፋንታሁን ዛሬ እንግዳዬ በመሆን ለመቅረብ ስለፈቀድ እግዚአብሔር ይስጥልኝ። እንግዲህ በግልም በስልክም ስናወራ አንተ እንድንባባል ስለተፈቀደልኝ ነው አንተ ምለውና አድማጭ ተመልካች እንግዳ ካለማክበር እንዳይመስልብኝ ከወዲሁ አሳስባለሁ። እስቲ ባለፈው ሰፊ ጥናታዊ እንደው ምርምር ያለበት ጽሁፍ አይደለም፣ በቃል ነው የተናገርከው፣ ግን ማስታወሻ ያየህም ቢሆን የተዘጋጀህበት መሆኑ ያስታውቃል። ተገቢ ነው። አሁን እዚህ ርዕሱንም አካፋ ማለት ግድ ነው ስንል አንድ ነገር በግብሩ መገለጥ አለበት። አንተ የተገኘህበት አንድ ጥናታዊ ጽሁፍ ልከህልኝ እሱን ሳነብ ነበርና በአማራው ላይ የሚካሄደውን እየተካሄደ ያለውንም የዘር ማጥፋት በሐሳብም በንግግርም የሚቃወመው አማራው ነው። ለምን ይላል። ለምን? የግንዛቤ እጥረት ወይስ ግዴለሽነት? እና ይሄ የዘር ማጥፋት በአማራው ላይ ቢካሄድም ሌላው ማህበረሰብ አይመለከተውም ማለት አይደለም። አማራውም ቢሆን የሚደርስበትን ግድያ በስሙ ዘር ማጥፋት ከሆነ ዘር ማጥፋት ነው፣ ጄኖሳይድ ነው ብሎ መናገር አለበት። እዚህ ጥናታዊ ጽሁፋቸው ላይ መጨረሻ ላይ እንደውም ጠላትን በግብሩ ልክ መግለጥ ግድ ነው ይላል። ለዚህ ነው እንደው እኛም ርዕሱን ዛሬ አካፋ ማለት ግድ ነው ያልነው። መነገር ያለበት መነገር አለበት። መሸማቀቅ መሽኮርመም አያስፈልግም፣ አላዋጣም፣ የሚያዋጣም አይደለም። በተለይ
ያለውን ተጨባጭ ሁኔታ ስናይ እስቲ ያለፈውን ንግግርህም ጠቅለል አድርገህ እንደው ለቀረባቸውም ዛሬ ይህን ፕሮግራም ላይ የሚከታተሉም ጥሩ ግንዛቤ ያስጨብጣልና ከዛ እንጀምር እስቲ እና በድጋሜ አመሰግናለሁ ዶክተር ፋንታሁን ቀጥል። እሺ አቶ አዲሱ በጣም አመሰግናለሁ። በዚህ በሚዲያ ካንተ አንጋፋ ልምድና እንደገና ይህን ሚዲያ ይዘህ በመምጣትህ አንዱ በዚያ ሁሉ ማህበረሰቡ ደስተኛ ነው። ምክንያቱም ያደግንበት ድምፅ ነው። እኛንም በብዙ መልኩ ያዘጋጀን ዝግጅትህ ነው። አንተ በዚያ መልኩ ስላለፍክበት እንግዲህ ያው ከአንደኛ ደረጃ ጀምረን የአሜሪካን ድምፅ ስንሰማ ከዛች ሙዚቃ ተከትሎ ያንተን መልካም ድምፅና የምታስተላልፋቸውን ነገሮች በተለይ ወላጆቻችን እንዲሁ ሲያዳምጡ እየተደበቁ ነበር በዛን ጊዜ ወደ ጊዜ የሚሰሙት እና ከዚያን ጊዜ ጀምሮ ያው በሁላችን ህይወት ውስጥ አለህ ማለት ነው እና አሁን ደግሞ በዚህ ሚዲያ ውስጥ በመምጣትህና በተለይ አሁን ወቅቱ በሚጠይቀው ልክ የበኩልህን አስተዋጽኦ እያደረግ ህዝቡንም ለማንቃት ህዝቡም እንዲያውቀው ኢትዮጵያውያን በአጠቃላይ እንደ ኢትዮጵያውያን ቀደምት የነበራቸውን አንድነትና መተሳሰር ይዘው ይዘልቁ ዘንድ ወይም ደግሞ ያ አሁን የሌለበት ሁኔታና ወደፊት ደግሞ የከፋ ነገር ሊመጣ የሚችልበት ነገር እንዳለ ይህን መድረክ ከፍተህ የተለያዩ ሰዎችን እያወያየህ እያሳየህበት ስለሆነ በዚህ በግሌ አመሰግናለሁ። እግዚአብሔርም ደግሞ በዚሁ ቀጣይ ስራ እንዲባርክልህ እመኛለሁ እና በቀደም ያቀረብኩት ምንድነው ቅድም አሁን በእርሱ እንደተገለጸው የጨነቀን ነገር ምንድነው ሰው እየተካሄደበት በተለይ ይሄ አማራ ለ50 ዓመት ተካሂዶበታል። ጄኖሳይዱ ቀጥታ እና ተዘዋዋሪ በሆነ መልኩ በፖሊሲም በምንም እየተቀነባበረ ተካሂዶበታል። ግልጽ ደግሞ ጄኖሳይድ የተጀመረው በ1983 ህወሓት ወይም ደግሞ ወያኔ እንደገባ ኢህአዴግ የሚባለውን አቋቁሞ ከዚያ በኋላ ህገ መንግስቱን ሲነድፈው ህገ መንግስቱ አጠቃላይ መቆሚያው ዋና ርዕሱ ምንን አማራን ብቻ ለመጉዳትና አማራን ለማስወገድ ያነጣጠረ ህገ መንግስት ነው። አጠቃላይ ይዘቱ በሙሉ አማራውን እንዴት ማድረግ እንችላለን። ለምሳሌ መተከልን ሲገነጥል፣ ወልቃይትን ሲገነጥል በዚያ ውስጥ ህዝቡን እስከ መሬቱ ሲሸጠው ህዝቡ በአንድ ቀን መሬቱ ተሰጥቶ ህዝቡ እንደምንም አልቆጠር በመሬቱ ላይ ካሉት ዛፎች እንኳን የሚቆጠርበት እድል አላገኘም። በዚያ ዕለት እነዚያ የሚያሳዩት ምን ያህል ጥልቅ የሆነ ጥላቻ እንደነበርና ሁሉም ነገር አማራን ለማሳጣት፣ አማራን ለመጉዳት፣ አማራን ለመምታት የታቀደ ነበር እና ያ ማነጣጠር ቅድመ እሳቤ ያለበት ብዙ ያጠኑበት በመሆኑ ጄኖሳይድ አንድ ዋና መለኪያው ቅድመ እሳቤ መኖሩ ነው እና አንድን ብሔረሰብ ወይም ደግሞ አንድን ጎሳ ያነጣጠረ መሆኑ ለይቶ ያን የሚያጠቃ መሆኑ ጄኖሳይድ ያሰኘዋል ወይም ደግሞ የዘር ማጥፋት ያሰኘዋል። ዋናው መሸከሚያው ያ ቅድመ እሳቤ ሆኖ ከዚያ በኋላ ያነጣጠረው በብሔረሰቡ ላይ ከዚያ ያገዳደል ስልቱ የማፈናቀሉ ሁሉም ነገር በሂደት ህገ መንግስቱ በሙሉ ያን መብት ነው የሰጠው። ድርጊቱን ለማስፈጸም ይረዳ ዘንድ ህጋዊ ማድረግ አስፈልጓቸው ህገ መንግስቱን አቋቁመዋል እና በዚያ ሂደት ውስጥ ነው ሲካሄድ የቆየው። ለምሳሌ አማራው ተፈናቅሏል፣ ከመላው ኢትዮጵያ አገር አልባ ሆኗል። በአማራው ክልልም ቢሆን እንደ ማንኛውም ሰው በዚያ ውስጥ ይኖራል እንጂ የሚለው ያ ክልል ወይም የሚኖርበት ቦታ የሱ ነው አይልም። በሌላ ቦታ ደግሞ ሌሎች ቦታዎች ለምሳሌ ኦሮሚያ የሚባለው ቦታ የኦሮሞዎች ነው ይላል፣ ቤንሻንጉል የአምስት ብሔረሰቦች ነው ይላል፣ ትግራይ ነው ይላል፣ ደቡብ ደግሞ በዚያ የሚኖሩት ከሌ ብሎ ይጽፋል ይናገራል። አማራው እንግዲህ አገሩ ኢትዮጵያ ነች፣ ኢትዮጵያዊ ነው፣ ቀደምት ህዝብ ነው። ግን ቀደምትነቱንም አገሩነቱንም ይዞ የአገሩ ህዝብ በመሆኑም የዓለም ሀገር የዘለቀ ህዝብም ቢሆን በሺዎች የሚቆጠር አመታት እዚያ የኖረ ህዝብ ቢሆን በአንድ ቀን በዚያ ህገ መንግስት አገር አልባ ሆኗል ማለት ነው እና አገር አልባ መሆኑ በዛን ጊዜ ለሁሉም መብት ያጎናጸፈው ምንድነው? አማራን ማጥቃት፣ ማፈናቀል፣ መዝረፍ ይቻላል ማለት ነው፣ በህጉ ባስቀመጡት ህግ ማለት ነው። ለዚህ ደግሞ ሲያመቻቹት በአጠቃላይ ቅድመ ሁኔታዎችን አዘጋጅተዋል። ለምሳሌ መፈረጅ፣ ከሰውነት ማውረድ፣ የዚህ አካባቢ እንዳልሆነ ማድረግ፣ ነፍጠኛ፣ መጤ፣ እነዚህን ትምክተኛ እያሉ እነዚህን ስሞች ይሰጡታል።
እነዚህ ማለት ከሰውነት ማውረድ ማለት ነው። በሌሎች አእምሮ ውስጥ እነዚህን ቃላት ማሳደግ እና በዚያ ልክ እንዲለካ ማድረግ እና ከነሱ መካከል ከሌሎች ሰዎች መካከል የተለየ እንደሆነና ሊጠቃ እንደሚገባው ቢጠቃም ደግሞ ከነሱ ሰውነት ዝቅ ያለ መሆኑን እንደነሱ እንዳንዱ እንዳያዩት አድርገው ነፍጠኛ፣ ትምክተኛ፣ ሰፋሪ እያሉ በዚያ ልክ ሰጥተውት ወደ ጉዝ እያወረዱ ለጥቃት ያለ ሐዘኔታ እንዲጠቃ፣ ያለ ሐዘኔታ እንዲፈናቀል፣ ያለ ሐዘኔታ ከማንኛውም ማህበራዊ አገልግሎት እንዲገለል አድርገውታል እና ከዚያ ወያኔ ለ30 ዓመት ያህል ይህን ቀጥታ በህገ መንግስት የተደገፈ የቀጥታ እንዳሁኑ ከ2010 ጀምሮ በአብይ ዘመን እንደሚደረገው የቀጥታና ደግሞ በጣም የተቀላጠፈ እንደዚህ ጭካኔ የተሞላበት በግልጽ በሚዲያ እየተነገረ እናጠፋለን እየተባለ የሰበሩን ሰበሩ ነው እያለ እናፈናቅለዋለን በይፋ እየተናገሩ ያኔ ለማድረግ አልቻሉ። ምክንያቱም ማህበረሰቡ በዛን ጊዜ የነበረው አንድ ማህበረሰብ ነው። በአንድ አይነት ስነ ልቦና ያደገ ነው። አንድ አይነት ነገር ተካፍሎ ያደገ ነው። አንዱ ከአንዱ የበለጠበት፣ አንዱ ከአንዱ ደግሞ በአድሎ ያገኘበት ነገር ያልነበረበት ነው እና ያን ማህበረሰብ በማንኛውም መልኩ ቢሉት ጎረቤቱንም ሆነ ሌሎቹን ወይም አማራውን አነጣጥሮ ህፃናትንም ሌላውን ማጥቃት አልቻለም። ምክንያቱም እንደ ራሱ ነው የሚያያቸው፣ ከራሱ የተለየ ነገር አድርጎ አላያቸው እና በዚያን ወቅት አሁን እንደምናየው ግድያ እንደዚህ በጣም የተካረረ በግልጽ እየተነገረ ቤታቸውን በይፋ እያፈናቀለ የሚያባር በቤት ውስጥ የሚያቃጥል የሚያርድበት ሁኔታ አልነበረም። ምክንያቱም ራሱ ያን አድርግ የሚለው ማህበረሰብ ያን ሁኔታ ይቃወማልና ለመውደቅም ደግሞ ወይም ደግሞ መንግስቱን የመቀጠል እድሉን በጣም ስለሚያሳጥርበት እዚያ ላይ አጠንክሮ አልገፋበትም። ተናግሯል፣ ህጉን አስቀምጧል፣ ፕሮፓጋንዳውን ይለቃል። ያን ግን ከህብረተሰቡ የሚፈልገውን ያህል ምላሽ አላገኘም ነበር። በእርግጥ በደኖና አካባቢው ላይ ወዲያውኑ ከማህበረሰቡ ይልቅ በኦነግ ታጣቂዎች እነሱም ደግሞ ጥፋቱንም እልቂቱንም ጥላቻውንም ቀደም ብለው ልክ እንደ ህወሓት በዘመናት የተማሩ እነዚያ ጥላቻ ላይ ያደጉ ጥላቻን የተማሩ ግለሰቦች ያን ፈጽመውታል። የኦነግ ኃይሎች በደኖ ላይ ህዝቡን እስከ ህይወቱ ገደል ከተውታል፣ ቀብረውታል፣ ገለውታል፣ ቤቱን አቃጥለዋል፣ አፈናቅለዋል። ያ ሁኔታም በሀገሪቱ ላይ ከፍተኛ እንቅስቃሴ አምጥቶ ወያኔም ያ ሁኔታ በመፍራት በኋላ ኦነግንም ለመምታት ያመቸው ዘንድ ኦነግን የዚያ ጥፋት አካል እንደሆነና እሱ የዚያ አካል እንዳልሆነ አድርጎ ራሱንም ገለልተኛ ለማድረግ ይረዘው ዘንድ አስጠንቶ ኦነግን በፓርላማ አሳምኖ ኦነግም አምኖ እኔ ነኝ ያደረኩት ብሎ ያ በዚያ አልፏል። ከዚያ በኋላ ግን ይሄ ስልታዊ የሆነው በተለይ በትውልድ በስነ ተዋልዶና በኢኮኖሚ ከፍተኛ ጥቃት አድርሶበታል። እነሱም ራሳቸው በህዝብ ቆጠራ እንዳሳዩት 2 ሚሊዮን ህዝብ ጠፋ። ልክ እንደሚጠፋ ዕቃ ጠፋ። እንዴት ጠፋ? አንዳንድ ሁኔታውን ደግሞ ከሙያ አንጻር ያዩት ሰዎች በጉልህ ያለ መተንተን ሂደው ነበር። ያ ግን የስነ ተዋልዶ ላይ የተፈጸመው አሰቃቂ ድርጊት ነው። በሙሉ ስልታዊ የሆነ ጥቃት በማህበረሰብ ቁጥሩን መቀነስ። ሌላው ይሄ በቁጥር በቀጥታ ዝም ብሎ መቀነስም አለ። ቁጥሩን በቀጥታ መቀነስ፣ በሌላው ኢትዮጵያ ውስጥ ያለውንም ያንም ማጥፋት ነገር አለ እና ይህ ሁሉ ጄኖሳይድ አሁን ደግሞ የተካረረው በግልጽ መጥፊያው ደረጃ ደርሶ ጦር አዋጅ ታውጆ ጦር ዘምቶበት ሁሉም ነገር እየተፈጸመበት በምድር ላይ ያለ አሰቃቂ ሁኔታ እየተፈጸመ ባለበት ሁኔታ የህዝቡ ግንዛቤ ወይም ደግሞ የህዝቡ መነሳሳት ለዚያ የሰጠው ምላሽ በጣም ዘገምተኛ ወይም ዝም ያለ ነው እና ያ ሁኔታ ያስፈራል። ከዚያ አንጻር ነው ምንድን ነው የእውቀት ችግር ነው? ጄኖሳይዱን ያለመገንዘብ ነው? እየጠፋ መሆኑን ያለማየት ነው? ወይስ ደግሞ ግዴለሽነት ነው? ግዴለሽ ከሆነ ደግሞ ከምን አንጻር የመጣ ነው በሚል ሁኔታ ነው ያን ነገር ለመተንተን የተነሳሁት ማለት ነው፣ ወይም ደግሞ የተነሳ ነው። ጥሩ ነው። አድማጭ ተመልካቾቻችን የምትከታተሉት አዲሱ ሚዲያ ነው። እንግዳችን ረዳት ፕሮፌሰር ፋንታሁን ናቸው። በኢትዮጵያ ያለው እንቅስቃሴ ዶክተር ፋንታሁን ዘርፈ ብዙ ነው ማለቴ በጭቆና ረገድ ያለውን ኢሰብአዊ ድርጊት
ዲሞክራሲያዊ ያልሆነ አስተዳደር በመቃወም የተለያየ ነው የቅዋሜ ወይም የህዝቡ ምላሽ ምንድነው? በትክክል አለመግለጥ አለ። አሁን ዛሬ ለኢትዮጵያ የሚያስፈልገው ምንድነው ለሚለው ጥያቄ ብዙዎች እንደሚስማሙበት የስርዓት ለውጥ ነው። ወዲያ ብንል ወዲህ ብንል አሁን ስለ ኢትዮጵያ እናጥና የኢትዮጵያን ችግር እንዲህ እናድርግ እንዴት አድርገን ስርዓትን መስረት ሳይሆን ይሄንን ህዝቡን የማይገባውን ድርጊት የሚፈጽምበትን ስርዓት እንዴት ነው ማስወገድ ያለብን መባል ነው እንጂ ዙሪያ ጥምጥም መሄድ መሽኮርመም ማለባበስ አይጠቅምም ነው። ለዚህ ነው የዛሬው ውይይት አካፋን አካፋ ማለት ግድ ነው ያልነው። አሁን ባለፈው ዶክተር ፋንታሁን ስትገልጥልን አጀንዳ የመስጠት ነገር ሁሉ አለ። ነገሮች በስማቸው ያለ መጥራት ነገር አለ። በሚዲያው ዘርፍ ያለን ሰዎችም ባለስልጣን ብለን የምንጠይቀውን ሰው በአክብሮትና አንቱ ብለን እንደው አሁን አንድ ነገር ትዝ አለኝ። ባለፈው ጊዜ ዳንኤል ክብረት የጠቅላይ ሚኒስትሩ አማካሪ ሚኒስትር ውጪ ያለው ኢትዮጵያዊ ኑሮውንና ድሎቱን ውጪ አድርጎ ሲያበቃ ሲሞት አስከሬን ይዞ እዚህ ለመቀበር የሚመጣው ለምንድን ነው ብሎ መናገሩ እርግጥ መቼም ይሄ የብደትም ሳይሆን የአስተሳሰብ ድህነት የሚያመጣው ንግግር ነው። ግን ይሄን አጀንዳ ተቀብለን ማዝነው ብዙ ሚዲያዎች በዚህ ላይ ብዙ ጊዜ አጠፉ እና የአንድ ፕሮግራም አዘጋጅ አንድ በጣም ጥሩ ሰው ሲገልጠው ከዚህ ቀደም በሚኒስትር ደረጃ ስላሉ የመንግስት ባለስልጣን ስለሆኑ አንቱ ብዬ ነበር ስለሳቸው ማወራው። አሁን ግን አንቱ አይገባውም አንተ እያለ ተናገረ። ይሄ ነው የሚያስፈልገን። አሁን አካፋን አካፋ ያልነው ለዚህ ነው እና ጄኖሳይድን ጄኖሳይድ አለ ማለት አጀንዳ ተቀብሎ መሄድ የአጀንዳን ነገር ካነሳን ብዙ እንሄዳለንና እስቲ እንደው በጄኖሳይድ በኩል መገለጥ ያለበትን አጀንዳ እየሰጡ እንዴት እንደሚያወናብዱና ርዕስ እንደሚያስለቅቁንም በደንብ ገልጠሃል ባለፈው እሑድ። በዛ እስቲ ረገድ ትንሽ ይልበትና ገለጥልን። ዋናው ችግር አሁን ጄኖሳይዱን ጄኖሳይድ ብሎ አለመጥራትና የጄኖሳይዱን ግንዛቤ አለመውሰድ ነው። በሰዎች ላይ የሚካሄደው አሁን በሌሎች ላይ እየተካሄደ ያለውና መጠባበቅ አንዴ ከተፈረጀ በኋላ ተራውን ይጠብቅ እንደው እንጂ ያ የተፈረጀው ማህበረሰብ ማለቁ አይቀርም። ምክንያቱም ትኩረቱ ያ ጥቃት ያን ማህበረሰብ መጨረስ ስለሆነ ያ ማህበረሰብ ተፈርጇል። በተለያዩ ቅድመ ሁኔታዎች ለጄኖሳይድ በሚያበቃ ቅድም እንዳልነው በመጠሪያ ሰጥተውታል። በኢትዮጵያ ውስጥ ሌሎችን የጨቆነ እንደሆነ አሳይተዋል። ጨቆነ ብለው ትርክት ዘርግተዋል። ከዛ በኋላ ወደ ተግባር ነው የሄዱት። ለምሳሌ የተባበሩት መንግስታት የጄኖሳይድ ዎች ወይም ደግሞ ጄኖሳይድ የሚከላከለው ቢሮ ጄኖሳይድ ምን ብሎ ይጠቅሰዋል? የዘር ማጥፋት ማለት የአንድን አገር ህዝብ ነገድ፣ ጎሳ፣ ዘር ወይም ሃይማኖትን መሰረት አድርጎ በከፊል ወይም በሙሉ በቅድመ እሳቤ ወይም ሐሳብና ቅድ ለማጥፋት የሚከተሉትን ተግባሮች መፈጸም ማለት ነው። ለምሳሌ በቀጥታ መግደል፣ ከባድ የአካል ወይም የአእምሮ ጉዳት ማስከተል፣ በሙሉ ወይም በከፊል የህዝብ አገልግሎት ሰጪ ተቋማትን በማህበረሰቡ ላይ ጉዳት እንዲያደርስ አስቦ ማውደም፣ በማህበረሰብ ውስጥ የወሊድ ሂደትን የሚገቱ ፖሊሲዎችና ስራዎችን አስቦ መፈጸም፣ ማፈናቀል፣ ልጆችን ወደ ሌላ አካባቢ መላክ። ለምሳሌ ከዚህ ላይ ወደ አረብ ሀገር ልጆቹን ወጣቶቹን ገና ያልደረሱን ሰብስቦ መላክ አንዱ እሱ ራሱ የጄኖሳይድ አካል እና እነዚህ ከተባበሩት መንግስታት ከሰጠው ትርጉም እና እንዲሁም ደግሞ የዓለም አቀፍ የወንጀለኞች የጄኖሳይድ ወንጀለኞች መቅጫ ወይም የዘር ማጥፋት ወንጀለኞች መቅጫ ፍርድ ቤት ከሰጠው ትርጉም በላይ ነው ኢትዮጵያ ውስጥ የሚካሄደው። ያገዳደሉ አይነትም ከዚያ በላይ ነው እና አሁን ደግሞ ግድያው የሚፈጸመው እንደዚሁ በአጋጣሚ ተነስተውም አይደለም። በትምህርት ነው፣ ተምረው ነው፣ ጥላቻን አሳድገው ነው። ሁሉም ነገር በ30 ዓመት ውስጥ እየተማሩም እየገደሉ አሁን ግን ልክ ያን ጥላቻ የተሞላ ማህበረሰብ ሙሉ አግኝተዋል። ያን ለመፈጸም ወደኋላ የማይል የተማረ ማህበረሰብ አለ። በትምህርት ፖሊሲ ተቀርጾ በጥላቻ ያደገ ትውልድ አለ። ያ ትውልድ ደግሞ በአሁኑ ሰዓት አብዛኛው የህዝቡ ቁጥር ነው። ስለዚህ ከዚያ ውስጥ
የፈለጉትን ያህል እየመዘዙ በዚያ ላይ ማሳተፍ ይችላሉ። ለዚህም ነው ከፍተኛ ጦር የምናየው አሁን የሚመጣው በጥላቻ የሚፈጸመው ሴትን ልጅ ገሎ ጡቷን ሲቆርጥ የእናቱን ጡት እየቆረጠ እንደሆነ አይሰማውም። እና ይህን ነገር ጄኖሳይድ ይህ ከሆነ በዚህ ልክ ለምን ማህበረሰቡ አይረዳውም? ለምን ጄኖሳይድ እየተካሄደበት እንደሆነ አይገባውም? ግዴለሽነት ነው ወይስ ምንድን ነው እንዳንል ተፈርጇል፣ እየተገደለ ነው። ከእያንዳንዱ ሰው ተራው ይደርሰዋል ሁሉም። ምክንያቱም ሁሉም የተፈረጀ ነው፣ በዚያ ውስጥ ነው ያለው። መሞቱ አይቀርም፣ መገደሉ አይቀርም። ከመገደል ባለፈ አንዳንዱ አሁንም ደርሶታል ሁሉም። ለምሳሌ የኑሮው ውድነት፣ ከቤት መፈናቀል፣ ከአካባቢው መፈናቀል፣ በየቀኑ እየተሳቀቀ መንቀሳቀስ፣ ማሰብ፣ መጨነቅ፣ ይሄ ሁሉ ደርሶበታል። አሁን ሰው የሚጠብቀው ምንድነው? ይሄ ለሁሉም ደርሷል። ሰው የሚጠብቀው አንገቱ እስኪቀላ ብቻ ነው፣ ወይም ጡቱ እስኪቆረጥ ወይም በቤት ውስጥ እስኪቃጠል ነው እንጂ የጄኖሳይድ አንዱ አካል ቀጥታ መገደሉ አልደረሰውም እንጂ ለእያንዳንዱ ሌሎች በሙሉ ደርሶታል። ተፈናቅሏል፣ በትምህርት ተገሏል፣ ከስራ ተገሏል፣ ከማህበራዊ ኑሮ ማግለል ደርሶበታል፣ ከኢኮኖሚው ተናጥፏል። በብዙ መልኩ እየወረደ ሄዷል እና በተለያየ መልኩ ጉዳቱ ይታያል። የጤና ጉዳት ያመጣል፣ የትምህርት ጉዳት ያመጣል፣ የዕለት ተዕለት ኑሮ ላይ፣ ጭንቀት ላይ፣ የዚህ አእምሮ ጤና ላይ፣ ሁለንተናው ላይ ሁሉም ደርሶታል። ግን ቀጥታ መገደሉ እስኪደርስበት ነው ሰው እየጠበቀ ያለው። እዚህ ላይ ምንድን ነው? ስለዚህ ጄኖሳይዱን ማስረዳት ይሄ ከሆነና ይህን መቀበል ግዴለሽነቱም ይሁን ምን ይሁን ወይም ደግሞ ፍራቻ ይሁን፣ በተለይ ጭካኔውን በማየት መፍራት ሊኖር ይችላል። የመጨረሻዋን ጽዋ ከራስን ከመጠበቅ አንጻር ያችን ለመሸሸት ነው የሚያደርገው እና ለዚህ ነው ሰው አሁን አንድን ማህበረሰብ ለተቃውሞ ያስነሳዋል የሚባለው አንደኛውና ዋነኛው የምግብ ዋጋ ነው። የምግብ ዋጋ ሁሉን ሰው የሚያስማማና በየትኛው ዓለም በተደረጉ ጥናቶች ሲታይ አንደኛ የምግብ ዋጋ ነው። የምግብ ዋጋ ማህበረሰብን ለተቃውሞ ያስነሳል ይላል። አንደኛ ነው ከሁሉም ነገሮች ማለት ነው። ዲሞክራሲ ቢባል አሁን ሰው ቢጨቆና ቢባል ሁሉም ሰው ላይ ያነሳ ይችላል። ግን የምግብ ዋጋ በከፍተኛ ሁኔታ መናር አንደኛ ነው ይላል። በኢትዮጵያ ውስጥ ይሄን መናራውን ሁሉም ማህበረሰብ ይጋረዋል። ኦሮሞም ይሁን ኦሮምኛ ተናጋሪም ይሁን ትግረኛም ተናጋሪ ይሁን ሌላ ቋንቋ ይናገር ይጋረዋል። ነገር ግን ሁሉም ሰው ከአንድ ላይ ሆኖ በዚህ ይህን ሁኔታ እንዳይቃወመው የብሔረሰብ ክፍፍሉ ጎሳዊ መስተዳደሩ ጠቅሟቸዋል። ይህ ጎሳዊ መስተዳደሩ ለምሳሌ ኦሮሞ ተናጋሪ በአሁኑ ሰዓት ተስፋ ያደርጋል። እኔ ነኝ እኮ የምጠቀመው ወደፊት የኔ ልጆች ናቸው። አንዳንዶችን እያዩ የሚዘርፉትን ነገር እያየ የሚያደርጉትን ነገር በማለት ያን ተስፋ በማድረግ የእኛ ሰዎች ናቸው ብሎ በሚሰጡት ፕሮፓጋንዳ በመገዛት በሁኔታው ይለዝባል። በሁኔታው ተሳታፊ አይሆንም፣ ይጠብቃል። በውስጡ እየተሰማው ያን ችግር ተቋቁሞ ይቀጥላል። ሌላው ደግሞ አማራው ወይም ሌላው እንዳይነሳ ደግሞ እንመታለን፣ እንገደላለን። ምክንያቱም ቀጥታ ያ ጥቃት ሙሉ በሙሉ ይደርስብናል። የመጨረሻዋ ያች መገደል ሁሉም ነገር ቢደርስ መገደሏ ትደርስብኛለች ብሎ ያስባል። ሌላው ደግሞ ይህን የሚያንቀሳቅስ አካል አለመኖሩ። ለምሳሌ የፖለቲካ ድርጅት የለም። በዚያ ልክ በወያኔ ጊዜ እንኳን አሁን እዚጋ መጥቀስ ይቻላል እና አንድነት እና ሀብታሙ የነበሩበት እንዴት አድርገው ይጋፈጡ እንደነበር እና ኢንጂነር ይልቃል የነበሩበት በብዛት ብዙዎች ይጋፈጡ ነበር ያን ጊዜ ማለት ነው። እና አሁን ያ የለም። ግን ማህበረሰቡ ድንገት በተበተነ ሁኔታ ዝም ብሎ ሊነሳ ይችላል። ምናልባት የፋኖ እንቅስቃሴ እያየለ ሲሄድ ራሱን የማደራጀት ነገር በሰፈሩ በሁኔታው ራሱን እያደራጀ ሊሄድ ይችላል። ምክንያቱም ዋስትና እየቀረበ ሲሄድ ራሱን ማደራጀቱ አይቀርም፣ ከውስጥም ቢሆን እየተሸረሸረ መሄዱ አይቀርም። እና እነዚህ ነገሮች በጣም ጠቅመውታል ለመንግስት የዚህ የጎሳዊ አስተዳደሩ እንጂ ሰውን ሊያነሳሳ ከሚችሉት ዋነኛው ነገር ረሃብ ወይም ደግሞ የምግብ ውድነት ለሁሉም የጋራ ሆኖ ነው ያለው። ግን ያለው ሁኔታ ጠቅሞት ሁሉም ዝም ብሏል። ሌላው ደግሞ የመጨረሻዋን ጽዋ እየጠበቀ ነው ያለው እና አንዱና ዋናው ይሄ ነው። ግን ያን የግድ መረዳት ፍጹም መረዳት ያስፈልጋል። ጄኖሳይድ መሆኑን ዓለም አቀፍ መስፈርት በላይ መሆኑን መረዳትና የሚደርስበትን ነገር በዚያ ልክ መግለጽ ያስፈልጋል። ከዚያ
ራሱን ሲገልጽ እንዴት ይገልጸዋል? ገዳዮቹን ሲገልጽ ደግሞ እንዴት ይገልጻል? ለምሳሌ የሚገለውን ሰው አሁን አንዳንዴ የአማራውን ትግል የሚደግፉ መስለው ዜና የሚያነቧሉ። ዜናውን ያቀርቡበታል። ምን ይሉታል? በዚያ ዜና ውስጥ ምንድን ነው የሚያስተላልፉት? በዚያ ዜና ውስጥ አማራውን ነው የሚደግፉት። የሚደርስበትን ነገር ይናገራሉ። ጄኖሳይድ መሆኑን ይናገራሉ። ጄኖሳይድ አድራሹን ጡት ቆራጩን እንዴት ይደርሱታል? በቤታቸው ውስጥ በድሮን የተቃጠሉትን ሰዎች እንዴት ይገልጿቸዋል? ያ አይታይም። ለምሳሌ ጄኖሳይድ የሚያደርሰው ሰውዬ ከላይ ጀምሮ እስከታች ያሉት በዚያ ስርዓት ውስጥ እየተሳተፉ ያሉት ሰዎች ሙሉዎች በዚያ ውስጥ ተሳትፈዋል። ለምሳሌ አንድ ሚኒሻ ከአብይ እስከ አንድ ሚኒሻ ድረስ በጡት መቁረጡ ተሳትፏል። በድሮን ውስጥ ተመተው በቤታቸው ውስጥ የተቃጠሉት የወደሙት ሀብት ንብረታቸው እህል ሲቃጠል እንግዲህ አሁን ጤፍ ምናምን ተከምሮ እንደዚህ ሁሉም እህልን አንድ ገበሬ ከዚያ ለማድረስ የሚፈጅበትን ሁኔታ ለሚያቅሰው ያ ራሱ ከሰው ሞት ያላነሰ ያስለቅሳል፣ አንጀት ይበላል። በጣም ከባድ ነገር ነው የሚያልፈው ያችን እህል ለማድረስ። ያ ሲቃጠል ማየት እንደገና እሱ ራሱ በእህል ቁሞ እየሄደ ያን ማቃጠልና ስብዕናዬ አለኝ ብሎ ራሱን እንደ ሰው አስቦ መንቀሳቀሱ አድራጊውም ይገርማል። ሌሎችም ደግሞ ያን አይተው በዚያ ልክ አለመግለጻቸው የእነሱን ስብዕና እንድንጠይቅ ያደርገናል። ያላቸውን የዕለት የአእምሮ ሁኔታ ያላቸውን ግንዛቤ የሰዎችን እንድናይ ያደርጋል። ምንድን ነው ችግራቸው? ሰው ምን ውስጥ ነው ያለው? ለምሳሌ ራቅ ብለው እንኳን ከአካባቢው ላይ የቀጥታ ግድያ ላያገኛቸው የሚችል ሰዎች እንኳን ሲገልጹት በዚያ ልክ አይገልጹትም። ለምሳሌ ባለፈው እንደተናገርኩት አቶ ተመስገን የተከበሩ አቶ ተመስገን ጥሩነህ ጎንደርን ጎበኙ። ጎንደር አካባቢ የልማት እንትን በሚያዩበት ሰዓት ሰላም መሆኑን ለማሳየት ሞከሩ ይላል። አሁን ሰላም አልሆነ ምናምን የሚለው ለመሰለኝ፣ ግን ጡት የቆረጠን ሰው የገደልን ሰው የጨረሰን ሰው ጄኖሳይድ እየፈጸመን ያለ ሰው አንቱ ብሎ መጥራት ከየት አመጣው? አንቱ ብሎ ጠርቶ ከዚያ አማራው ጄኖሳይድ እየተካሄደብህ ነው የሚያካሄድብህ አቶ ተመስገንና የሱ ተከታዮች ናቸው። በሱ ስር ያለው ስርዓት ነው፣ ከላይ ያለውም ስርዓት ነው፣ የኦነጋዊ ስርዓቱ ነው፣ ኦፒዲያዊ ስርዓቱ ነው ብሎ ለመንገር ያስቸግራል ማለት ነው። አንቱ ተብሎ ህዝቡ ጄኖሳይድ አንቱ የተባሉት ሰውዬ ናቸው የፈጸሙብህ ካሉ ታዲያ ለምን አንቱ ትለዋለህ? እሱ ከፈጸመብኝ አንቱ እያለው እንዴት ሊረዳው ይችላል? ማህበረሰቡ እንኳንስ እሱን መልካም ምግባር የሌለውን ሰው አንቱ አይልም። በማህበረሰቡ ውስጥ በምግባሩ ልክ ነው የሚጠራው። ባለየ ከሆነ በንግግሩ ባለየ ከሆነ ያ ባለየ ለምንም ነገር የማይታጭ ሰው ይሆናል። በድርጊቱም መጥፎ ከሆነ ያ ባለየ ለክስ ይቀርባል፣ ለጥያቄ ይቀርባል። እና ማህበረሰቡን ገዳዮችን በስማቸው ልክ ጠርቶ እነዚህ ናቸው የሚገሉህ፣ አሁንም ይቀጥላል። ቀጣይ አንቶ ሲባል እርሳቸው ሲባል የተከበሩ ሲባል አትታገላቸው፣ የሚያደርሱብህን ነገር ተሸከም። አንተ መሞት ይገባሃል። እነሱም መግደል ከእግዚአብሔር የተሰጣቸው ወይም ደግሞ መብታቸው ነው፣ ወይም ደግሞ የመንግስት ኃላፊነት ነው። እንደ መመስከር ነው ናቸውና እንዴት ብሎ እንደዚያ ከዚያ ያን እንዴት ጄኖሳይድ ብሎ ይናገራል ሰው? እንደዚያ ካስቀመጣቸው በኋላ የፈለገውን ነገር ቢል ለዚያ ማህበረሰብ ምንም ማለት ያለ ማህበረሰቡን በቋንቋው ልክ እያናገረው አይደለም ማለት ማህበረሰቡን በእውቀቱ ልክ እያናገረው አይደለም። በማህበረሰቡ እውቀት አትናገራቸው፣ አክብራቸው፣ የተከበሩ በላቸው። ከላይ አስቀምጠህ ልታያቸው ይገባል። ሞትህ ለእርሳቸው በረከት ሊሆን ይገባል ማለት ነው። ያ ዜና እንደ በረከት አቅርበው። ያንተ ለእሳቸው መስዋዕት መሆን አለብህ፣ ይገባሃል። መታረድ አለብህ፣ ጡትህ መቆረጥ አለበት፣ እህል መቃጠል አለበት፣ በድሮን መጨፍጨፍ አለብህ፣ መውደም አለብህ ለእርሳቸው ስትል። ያ ማለት ነው። ይህን ነው እየመሰከረ የሚሄደው እያንዳንዱ ሰው የሚናገረው እንጂ ያ ሰው አሁን በእኔ ላይ ቢደርስ ብሎ አስቦት በሰዎች ህመም ልክ በስሜታቸው ልክ አይናገርም። ምክንያቱም ራሱን ከነዚህ አሁን ክፍተቱ የሚታየው ምንድን ነው? ያን የሚዘግበው ሰው ወይም ደግሞ ሌላው አማራውም ይሁን ሌላው ማህበረሰብ ከነዚያ ሰዎች ጋር አለመገናኘቱ ነው የሚገርም። ከነዚያ ሰዎች ጋር ከህመማቸው ጋር ለምሳሌ ጡቷ ተቆርጣ ከምትታየው ጋር አንዲት ሴት ወይም አንዲት እናት አለመገናኘቷ በስሜት አካል ለአካል አለመገናኘቷና በእኔ ቢሆን ብላ አለማሰቧ በጣም ይገርማል። ያ ጉድለት ምንድን ነው? ለምንድን ነው እንዲወደቀው?
ብለን ስናይ በአገር ውስጥ በተለያየ ምክንያት የቀጥታ ጥቃት ሊሆን ይችላል። ግን አሁን ከውጭ ያለው ዲያስፖራው በውጭ የሚኖረው ያን እንዴት አያየው? ለምሳሌ አሁን በውጭ የሚኖረው በየትኛው የሚኖረው ማህበረሰብ ብትከፋፍለው ወይም ቢከፋፈል ብዙ ጥናቶች የሚያስቀምጡት አንድ ሰው የራሱ የሆነ ስራ ይኖረዋል። ያን ስራ እንዴት ላሳድግ፣ ገቤ ይሄ ነው፣ መኖሪያ ይሄ ነው ብሎ ያ ስራ ይኖረዋል። ቤተሰቡ ይኖራል። በቤተሰቡ ዙሪያ የሚሰራቸው ጠቃሚ ነገሮች ምንድናቸው? ምን ማድረግ አለብኝ? የቱ ተሳክቶኛል? አልተሳካልኝም ነው። ከዛ በኋላ ደግሞ በማህበረሰቡ ውስጥ ምን ሚና አለኝ ነው። ምን አገልግሎት እሰጣለሁ? ለማህበረሰቡ ምን ላድርግ? ምንድን ነው የማደርገው የሚለው ያ አንዱ የዕለት ተዕለት ሁኔታዎች ነው፣ ወይም ደግሞ ዋጋ ከሚሰጣቸው ነገሮች አንዱ ሊሆን ነው። እና አራተኛው ደግሞ ራሱን እንዴት ይንከባከባል? ስለ ራሱ እንዴት ያስባል? ለምሳሌ ስለ ራሱ ሲባል ስለ አእምሮው ጤና፣ ስለ አካል ጤና፣ ስለ መንፈሳዊ ጤንነቱ ይሰራል አንድ ሰው። አሁን በእነዚህ 4 መደቦች ላይ አንድ ሰው ያልፋል። አሁን ለምሳሌ ከአራተኛው ላይ ቢጀምር አንድ ሰው በራሱ ላይ የሚያደርገው ነገር ወይም ደግሞ ራሱ ላይ የሚያፈሰው መዋለ ንዋይ ሀብት ሊሆን ይችላል፣ ጊዜ ሊሆን ይችላል፣ ብዙ አመጋገብ ሊሆን ይችላል። ሁሉን ነገር ወይም ደግሞ ጤናማ እንቅስቃሴዎችን ሊሆን ይችላል። እዚያ ጋር መስራት ቢችል አንድ ሰው ራሱ ላይ ማድረግ ቢችል ሌሎችን ነገር ማየት ይችላል። አሁን ብዙውን ጊዜ አንድ ሰው ሲቆጣ ወይም ምን ሲል ምንድነው ወጥቶ ይሄዳል ወይም ይራመዳል። መራመድ የመጀመሪያው ሁኔታዎችን የምናቀዘቅዝበት ዘዴ ነው። ሁኔታዎችን ረጋ የምንልበት ነው። እስኪ ና ወክ አድርገን እንምጣ፣ እስኪ ወጣ ብለን እንምጣ። አንድ ሰው አንድ ቦታ ላይ ሲናደድ ያን ሁኔታ ተረጋግቶ ወክ እያደረገ ይመጣል። ለምን? መራመድ የአእምሯችን ትኩረት ያን ከማሰብ ይልቅ ያለን የአጠቃላይ ሰውነታችን የሚረገጠውን ያስባል፣ እርምጃውን ያስባል፣ እንዳይወድቅ ይጠነቀቃል፣ ወደዚያ ውስጥ ይገባል ማለት ነው። ልክ እንስሶች እንደሚያደርጉት ነው። እና እዚያ ላይ የተሻለ ስራ ከሰራ አንድ ሰው ማሰብ ይጀምራል። በማህበራዊ ህይወቴ ውስጥ ምን አድርጌያለሁ? አሁን ልጆቹ ላይ ከፍተኛ ወጪ ያፈሳል በዚህ ሀገር፣ ጊዜውን ሀብቱን። ልጆቼ ነገ የተሻሉ ሰዎች እንዲሆኑ። ለልጆቹ ግን ትቶት የሚሄደው ምን አለ? ለልጆቹ በማህበራዊ እሴት ውስጥ፣ በማህበራዊ አገልግሎት፣ በራሱ ማህበረሰብ ውስጥ ልጆቹን ሊያስተናግድ የሚችል እሱ በሌለበት ሁኔታ ልጆቹን ዋስትና አድርጎ ሊቀበል የሚችል ማህበረሰብ አለ ወይ? ልጆቹ ምን ይሆናል? ያን ሁሉ ሀብት ጊዜ አፍስሶበት ልጆቹን ለዚህ ዓለም ትቷቸውን የሚሄድ የራሳቸው ዋጋ አይኖራቸውም። የራሳቸው የኑሮ መርህ አይኖራቸውም። ይህን ዓለም የሚያልፉበት ነገር አይኖራቸውም። እንዲጥሏቸው ነው የሚሄደው። ያ ነው አሁን ሰው አላወቀው። ያን ያህል ኢንቨስት እያደረገ ግን ማህበራዊ የሆነ ጉዳይ ላይ ኢንቨስት ያደረገ ቤተክርስቲያን ሊሄድ ይችላል፣ የልጅ ልደት ሊሄድ ይችላል፣ ግራጁዌሽን ሊሄድ ይችላል። ያ ግን ምንም ማለት አይደለም። ያ ለዕለት ይሆናል፣ ግን በልጆች ህይወት ውስጥ አይገነባም። በልጆች ህይወት ውስጥ የሚገነባው እንደ ማህበረሰብ፣ እንደ አንድ ማህበረሰብ ሌሎች አሁን የተለያዩ የግሪክም የምን ሁሉም ማህበረሰብ የራሳቸው የገነቡት ሴንተሮች አሏቸው፣ የኮሚኒቲ ሴንተር አላቸው። በዚያ ውስጥ ለልጆቻቸው እንዴት ዋጋቸውን የማህበረሰቡን ዋጋ አስቀምጠው ነው የሚያልፉ፣ እንዴት እርስ በርሳቸው እንደሚተሳሰሩ ያን ያፈሰሱትን ጊዜ እናንትን እንግዲህ አንድ ሰው በህይወት ሲያልፍ የልጆችን ነገር አደራ ይላል ለጎረቤቱ፣ ለቤተ ክርስቲያን፣ ለነፍስ አባቱ እንደዚህ ትቶ ያልፋል። ያን ትቶ ማለፍ አይችልም አሁን ያለው እዚህ ውስጥ ያለው፣ ምክንያቱም የሰራው ነገር የለው፣ ያዋጣው ነገር የለው። እና አሁን አንዱ አገራቸው ነው፣ አንዱ ማህበረሰባቸው ነው። ማህበረሰቡ እያለቀ እየሞተ ባለበት ሁኔታ ወደ ራሱ ማየት አልቻለም። እንደ ግለሰብ አሁን እያንዳንዱ ራሱን አያይም ማለት ነው። ከራሱ ጥንቃቄ መጉደል ዝም ብሎ መዋከብ ላይ ያለ ይመስለኛል በዚህ በዲያስፖራ ውስጥ ያለ። ያን የተሻለ ቢያደርግ በማህበረሰብ ውስጥ ራሱን መጠየቅ ይጀምር ነበር። ከዚያ አልፎ ደግሞ በቤተሰብ ውስጥ ያለውን ሚና ያይ ነበር። ከዚያ አልፎ በራሱ ስራ ውስጥ ያለውን ማየት ይቻላል። እነዚህን ነገሮች ውጤታማ ለማድረግ በትኩረት ቢሰራ እና ራሱን የተሻለ እንደ አማራ በአጠቃላይ እያንዳንዱ አማራ እንደ አማራ በአሁን ካለበት ትግል አንጻር ራሱን ከፍ ማድረግ አለበት። ወደ ተሻለ ነገር በስራው ላይ የተሻለ መስራት አለበት። የተሻለ ገቢ መፈለግ አለበት።
አቅሙን ከፍ ማድረግ አለበት። እንደ አማራ ማለት ነው። እንደ አማራ ከፍ ካላን የመጥፋት እድላችን ከፍተኛ ነው። በማህበረሰብ ውስጥ እንደ አማራ በራሱ ማህበረሰብ ውስጥ የሚሳተፍበትን አንድ አደረጃጀት ፈጥሮ በዚያ ውስጥ መሳተፍ አለበት። የራሱን ነገር መዘርጋት አለበት። እንደ አማራ አብሮ የሚሰራበትን ነገር መፍጠር፣ እንደ አማራ ጤናውን ከፍ የሚያደርግበትን የሚመካከርበትን፣ እንደ ሰው የሚሆንበት መንፈሳዊ ህይወቱን የሚያይበትን የሚረጋጋበትን፣ ቁሳዊ ህይወቱን አካላዊ ህይወቱን በሙሉ እነዚህን ከፍ አድርጎ ቢመጣና እነዚህን ቢያጣጥም ያኔ ማህበረሰቡን ማየት ይጀምራል። ያኔ ማህበረሰቡን መርዳት ይችላል። ከስሜት ይወጣና አሁን ይሄ ቀጣይ የሆነ እርዳታ ለማድረግ ይነሳል ማለት ነው። እስካሁን የነበረው ስሜታዊ ስለሆነ በስሜት ብቻ ነው። ለምሳሌ ቀደም ሲል በሙዚቃ በምን እንደዚሁ አሁን አድርገውና ድሮ ሲያደርገው አሁን ያው ስሙን ለማንሳት አይደለም አንዳንድ ሰዎች ሲያደርጉት ከፍተኛ በአንድ ወቅት በአንድ ጊዜ ብዙ ገንዘብ የሚሰባሰብበት መድረክ ሰውን በብዛት ይመጣ ነበር። ያችን ስሜት እንደ መወረጃም ይሰጥ ነበር። አሁን ያለው ትግል ግን የዘር ማጥፋቱ 30 ዓመት የቀጠለ ከ50 ዓመት የተዘረጋ መንግስትነትን የያዘ የዘር አጥፊ አደረጃጀት የያዘው እያስቀጠለው ያለው የበጀት እጥረት የሌለበት የጦር መሳሪያ እጥረት የሌለበት ተሰሚው ዓለም አቀፍ ተሰሚነትን ወይም የዲፕሎማሲ መዋቅሩን እሱ የያዘ ገዳይ ነው ያለበት። ደብቆ ሊገለው ደብቆ እየገደለው ደብቆ እየጨረሰው ነው ያለው። ብዙም ቢሆን ከፊት ያለው ተሰሚ ሁሉ መዋቅር የያዘው እሱ ነው። ይሄ ረጅም ጊዜ ሊፈጅ ይችላል። የነሱ እቅድ በረጅም ጊዜ አማራውን እናጠፋዋለን። በረጅም ጊዜ ለሚሆን ቅድም በጠቀስኳቸው ላይ የአማራው መሞት አንድ ዋጋ ከሆነ ከማህበረሰቡ ማህበራዊ አገልግሎት ውስጥ የአማራው ማለቅ ጄኖሳይድ አንዱ ጉዳይ ነው፣ በዚህ ላይ መስራት አለብኝ ብሎ ካሰበ ከነዚህ አራት ጉዳዮች በዕለት ተዕለት ከሚያደርገው ነገር ውስጥ ማጣጣም ወይም ደግሞ ማቆራኘት ይጀምራል። ካቆራኘው የአቅሙን ሁሉም መስራት ይጀምራል። የአቅሙን ራሱ ማዋጣት ይጀምራል። የአቅሙን ማድረግ ይችላል። ይሄ ደግሞ በረጅም ጊዜ ዘላቂ ይሆናል ማለት ነው እና አሁን ዘላቂ የሚሆንበትን ለረጅም ጊዜ የሚያዋጣበትን የሚሳተፍበትን መድረክ መፈለግ። የሰው ልጅ ደግሞ እኔ በዚህ ተሳትፌያለሁ፣ ይህም ፈጽሜያለሁ፣ እንደዚህ አድርጌያለሁ ማለት ይወዳል። ይሄ መልካም አጋጣሚ ነው። በዘር መጥፋት ወቅት ይሄ ትውልድ አማራ ዘሩ እንዳይጠፋ የበኩሌን አስተዋጽኦ ይህን አድርጌያለሁ ማለት የሚችልበትን እድል አግኝቷል እና በዚያ መሳተፍ አለበት። ሰው እኮ አንዳንዴ እንደው እከሌን እኮ አውቀዋለሁ ይላል። አንድ መልካም ያደረገን ሰው ስሙ ቢነሳ እኔ እኮ አውቀዋለሁ፣ ዘመዴ እኮ ነው፣ ጎረቤቴ እኮ ነው ይላል። እሱ እንኳን ያን መልካም ነገር ባያደርግ ያን ሰውዬ በማወቁ ራሱ ወደዚያ ነገር እንዲሸጋገር ስሜቱ በዚያ ልክ እንዲለካለት ይፈልጋል። አሁን ግን ለሁሉም እድል አለ። ጄኖሳይድን ያህል የዘር ማጥፋትን ያህል ነገር ለማስቆም ሁሉም እድል አለ። ይሄ ደግሞ በስሜት የሚሆን ሳይሆን አንዱ ጉዳያችን ነው ብሎ ሁሉም ሰው እንዲይዘው ያስፈልጋል። ከዕለት ህይወት ውስጥ እንዲያስገባው ልክ ራሱን በሚንከባከብበት ልክ ቤተሰቡን በሚንከባከብበት እና ቤተሰቡን በሚያስተዳድርበት ልክ ስራውን በሚያስተዳድርበት ልክ ቤተክርስቲያን እንደሚሄደው በማህበራዊ ህይወቱ ልደት እንደሚሄደው ሰርግ እንደሚሄደው ሁሉ ይሄ ጄኖሳይድን የአማራን ጭፍጨፋ ማስቆም አንዱ ማህበራዊ አገልግሎቴ ወይም የውዴታ ግዴታዬ ነው፣ ሰው የሚያደርገኝ ወይም ሙሉ የሚያደርገኝ ነው ብሎ ማሰብ መቻል አለበት። አሁን ይህን አለማሰብ በዚያ ልክ አለማድረግ ከስብዕናው ሰው በተለያየ መልኩ ዝቅ ብሏል ማለት ነው። በተለያየ መልኩ እንዴት አንድ ሰው ኢፍታዊነትን ሲያይ፣ ማለቅን ሲያይ፣ ህመምን ሲያይ፣ ሞትን ሲያይ፣ ስቃይን ሲያይ ያን አለመሰማት መቻል ወደ ራሳችን እንድንጠይቅ ያደርጋል ማለት ነው። ጋሽ አዲሱ ድንቅ ነው። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ረዳት ፕሮፌሰር ፋንታሁን እንዲያው መቼም ጄኖሳይድን የዘር ፍጅትን በስሙ ለመጥራት የሚጠየፉና የሚፈሩ መሽኮርመምም ያላቸው ከገዳዩ ኃይል ጋር ቁርኝታቸውን ዝምድናቸውን ያላቋረጡ ናቸው እና ያን ብናገር የሚመጣብኝ ወይም ደግሞ ግንኙነቴ ይበላሻል የሚሉ ናቸው። ግን እንደው ሌላው ደፍሮ መናገር ሲገባው አለመናገሩ መሽኮርመሙ ዙሪያ ጥምጥም መሄዱ የሚገርም ነው። ለዚህ ነው አካፋን አካፋ ማለት ያስፈልጋል የምንለው። ሌላ እንደው አንድ ብዙ ጊዜ እኔ በተለያዩ ሚዲያ ሳይ አዳዲስ ርዕስ ይዘን እንወጣለን። እንዴት ነው ኢትዮጵያን የምናደነው ወይም ደግሞ ይህን ስርዓት የምንለውጠው ሳይሆን
የዚህ ማህበረሰብ እንዴት ይጠናከር? ሌላ ከጉዳዩ ጋር የማይሄድ ፍየል ወዲህ ቅዝዝም ወዲያ አይነት ነገር። ይሄ የሚሆነው ምንድነው? አጀንዳ ተቀብለን እንሄዳለን። ይሄ አጀንዳ ተቀብሎ የመሄድ ነገር እንዴት ነው ሊቆም የሚችለው? የኢትዮጵያ አሳሳቢ ጉዳይ አንተም እንደገለጥከው ብዙዎችም እንደሚገነዘቡት የስርዓት ለውጥ ነው የሚፈልገው። ዛሬ ዳንኤልን ብንሳደብ፣ ሽመልስን ብንል፣ ከሌን ብንነቅፍ ዋጋ የለውም። የምን ግማቱ ከጭንቅላቱ ነው ይባላል። ያንን ማስወገድ ነው መፍትሄው እንጂ እንደው ከስር ያሉትን እነሱማ መቼም ፈርዶባቸው የሆድ ነገር ሆኖ ለሆዳቸው ይኖራሉ። በሚዲያም ውስጥ ያሉት በአስተዳደሩም ውስጥ ያሉት። ነገር ግን ህዝቡን ማስነሳት ወይም መቀስቀስ ማስተማር የሚገባን እንዴት ነው የምንለውጠው ስርዓቱን ለኢትዮጵያውያን የሚበጅ ስርዓት እንዴት እናመጣለን በማለት ፈንታ የማያስፈልግና ጊዜ የሚገድል አጀንዳ ይዘን እንወጣለን። አጀንዳን በተመለከተ ነው ያለህን አስተያየት ብትሰጠኝ። ከዛው ጋር አያይዤ አሁን ለምሳሌ የምርጫ ጉዳይም አለ። ምናልባት የምርጫ ጉዳይ ደግሞ እንዲሁ ሌላ አጀንዳ ይዘን እንደው እንገፍ የምንልበት እንዳይሆን እሰጋለሁ። እስቲ በአጀንዳ ጉዳይ ላይ ከዚህ ቀደም ጠቀስ አድርገዋል ባለፈው እሑድ። አሁን የሚቀረውን ነገር እስቲ ግለጥልን ዶክተር ፋንታሁን። እሺ አጀንዳ እንግዲህ በተለይ በዚህ የተካኑ ናቸው። አሁን ያለው አንድ ይህ ባህሪ ደግሞ ልክ በነ አብይና በሌሎች ገዳይ ሳይሆን በአሁኑ የገዳይ ስብስብ ሳይሆን በዓለም አቀፍ ዲክታተርም ይሁን ገዳይም ይሁን በሁሉም የታየው እስካሁን የራሳቸውን አጀንዳ ማስቀደም አለባቸው። አንድ ማህበረሰብ ችግሩ ላይ ሳይሆን ከችግሩ እንዲናጠብ እና ሌላ ጉዳይ ላይ ዝቅ ባለ ጉዳይ ላይ እንዲነጋገር ማድረግ። የአእምሮ ጨዋታ አለ። የቀጥታ ሌላ ጉዳይ አነስ ያለ ጉዳይ አምጥቶ በዚያ ላይ ማሳተፍ አለ። በዚህ ውስጥ ደግሞ የሚጠቀሟቸው በማህበረሰብ ውስጥ ተሰሚ ይሆናሉ ብለው የሚያስቡትን ሰዎች ይጠቀማሉ። ለዚህ በሃይማኖት ተቋማት ይጠቀማሉ። በማህበረሰብ ውስጥ ግምቱ የሚባሉ ሰዎችን ይጠቀማሉ። እነዚያ ሰዎች ካነሱት ማህበረሰቡ በማህበረሰብ ውስጥ በውስጡ እንደ ትልቅ እይታ ወይም እንደ ትልቅ ነገር ስለሚያያቸው በህይወት ውስጥ አንድ ምሰሶ ናቸው ብሎ ስለሚያስብ እነዚያን ያዳምጣል እና ከዋናው ጉዳይ ላይ ይናጠባል ማለት ነው። ልክ ለምሳሌ አጀንዳ ከብትን አንድን በሬ ለመያዝ በምናደርገው ጥረት አንድን በሬ ወይም አንድን ከብት ለማረድ ሲደረግ አራጆች ምን ያደርጋል? እንደዚህ ጨው ምናምን ይሰጡታል ወይ ሳር እንደዚህ ይዘው ያሳዩታል። እሳሩ መታረጃው እንደሆነ አያውቅም። እሳሩን ሊበላ ነው የሚመጣው። ከዚያ ግን መታረጃው እንደሆነ ያውቃል። ያ በሬ ሩጫውን ትቶ መሮጡ ላይ ትኩረት ከማድረግ ይልቅ ወደ ሳሩ ይመጣል፣ ወደሚላሰው ነገር ይቻላል። በሬ ሆይ በሬ ሆይ ይላል እኮ በሬ ሆይ በሬ ሆይ የተባለው በዛም ከዛ ጋር የሚሄድ ማለት ነው። ትዝ ብሎ ነው። እሺ ይቅርታ፣ ከዛ ጋር የሚሄድ ነው። በሬው ሳሩን ወደ መብላት እንጂ ከገደሉ ጋር ያለውን አደጋ አላየም። ሞቱ እዚያ ላይ መሆኑን አላየም። እና እኛም ደግሞ ወደ ሞቱ እንዲመጣ በሳሩ ይደረጋል። የእኛም ህዝብ ደግሞ የሚሞትበትን ጉዳይ እያለቀበት ያለበትን ጉዳይ ትቶ ሌላ ጉዳይ ላይ የቅንጦት ጉዳይ ላይ ያ ዋናው ወቅታዊ ጉዳይ ለሱ ወሳኝ በዕለት ተዕለት ህይወቱ ወይም የወደፊት ህይወቱም ወሳኝ እንደሆነ ልክ እንዲህ እንደ ቅንጦት ያሳዩታል። በሌሎች ሀገሮች ላይ እንዳለ ሁኔታ ያሳዩታል። ለምሳሌ ሌላው ደግሞ አንድ አገዛዝ አንድ የዘር ማጥፋት እየፈጸመ ያለ አገዛዝ የሚታገለው ማህበረሰቡ እንግዲህ ያለው አማራጭ የመጨረሻው አማራጭ ማህበረሰቡ ራሱን መከላከል ነው። ራሱን አደራጅቶ የተባበሩት መንግስታት ካላስቆመለት፣ ዓለም አቀፍ ኮሚቴ ካላስቆመለት ያለው እድል ራሱን አደራጅቶ የመጨረሻ እድሉን መጠቀም። አሁን የአማራ ህዝብ እያደረገ ያለው ያ ነው። ዓለም አቀፍ ኮሚኒቲው ለ30 ዓመት አሁንም ላለፉት 10 ዓመት ሊሞላው ነው፣ ምንም አይነት ምላሽ አልሰጠም። ያ ቃል ሁሉን ነገር ይረዳል፣ የሚሆነውን ነገር ያ ቃል ምላሽ አልሰጠውም። ስለዚህ ማህበረሰቡ እንደ መጨረሻ አማራጭ ራሱን አደራጅቶ ይሄን ነገር መከላከል ጀምሯል። ስለዚህ ራሱን በመከላከል ሂደት ውስጥ ይህን አጀንዳ ሲሰጡት ያን የሚከላከለውን አካል ማሳነስ የግድ ነው።
ለማሳነስ ለሱ ጉዳዩ እንዳልሆነ የማህበረሰቡ መደራጀትና ራሱን ሊከላከል የመጨረሻ ድሉን ይዞ መነሳቱ ለሱ ፈተና እንዳልሆነ ማሳየት መቻል አለበት። ለምሳሌ አንድ ደካማ የሚባል እንስሳን እድል ከሰጠነው የሚሮጥበት ቦታ ከሰጠነው ህፃን ልጅም ቢሄድ ደከም ያለም ሰው ቢሄድ ብዙም ትንሽም ብንሄድ ያ እንስሳ ወደዚያ ወደ ሰጠነው አካባቢ መሮጥ ይችላል። ሩጦ ይሄዳል፣ ይፈራል። ነገር ግን አንድን እንስሳ ከፊት ለፊቱ ማምለጫ ከሌለው ከጎንም ከየትም ማምለጫ ከሌለችውና ከፊቱ ባለች አንዲት ቀዳዳ ውስጥ በዛች በኩል ብንሄድበት የመጨረሻ አማራጩ ስለሆነ ይዞት የሚመጣው ኃይል የመጨረሻ ኃይሉን ነው። አካላዊም አእምሮአዊ ኃይሉን ይዞ የመጨረሻ ያን ጉልበቱን ፈትሾ ያን የሚቃወምበት ወይ የሚከላከልበት ውስጥ ይገባል። የአማራ ህዝብ አሁን እዛ ውስጥ ነው። ተገሎ በስልታዊ አገዳደል በምንም ቢባል የመጨረሻውን ጦር አዘመቱበት። በየቤትህ መተህ እንገላሃለን ሲሉት የመጨረሻ እድሉ ስለሆነ መኖሪያው ቤቱ ከሄደበት አንድ ሰው የት ይሄዳል? መኖሪያው ቤት ከሄደበት ከቤቱ ላይ ሆኖ መከላከል ነው የመጨረሻ እድሉ። የሚሸሽበት ቦታ የለው፣ የሚሄድበት ሀገር የለው፣ የሚገደልበት። በዚህ ሁኔታ የአማራው ህዝብ ተነስቷል። በዚህ ሁኔታ የተነሳ ደግሞ በጣም አደገኛ ነው። ምክንያቱም ወደኋላ የሚያየው ነገር የለው፣ ቢያይም ማምለጫ የለው፣ መውጫም የለው። መውጫው የሱ ጉልበትና የሱ አቅም ብቻ መሆኑን ያውቃል። ስለዚህ አሁን የአማራ ህዝብ ወደኋላ የሚያይበት ነገር የለው፣ መውጫ የለው። እስከ ቤቱ ይደውበታል። መውጫ የሌለው አካል ደግሞ ጉልበቱ ከፍተኛ ነው፣ ቁርጠኝነቱ ከፍተኛ ነው። በዚያ ልክ የአማራ ህዝብ አሁን በፋኖ አደረጃጀት ተነስቷል ማለት ነው። ይሄን እንደሚያስወግዳቸው ይሄ እንደሚያጠፋቸው ያምናሉ። ስለዚህ ይህን ጉዳይ ማሳነስ ያስፈልጋል። ለማሳነስ አጀንዳ መስጠት፣ ለምሳሌ ከኤርትራ ጋር እንደሚዋጋ መምሰል፣ እስከ ኤርትራ ድረስ ጦር ማጓጓዝ ምን ማለት፣ ከትግራይ ጋር እንደሚዋጋ መምሰል ምን ማድረግ፣ ይሄ በሙሉ የሚደረገው ከኤርትራ ጋር ሊዋጋ አይደለም። ከሶማሌ ጋር አንድ ነገር ማድረግ፣ በሱዳን በኬንያ የሆነ ነገር ማድረግ፣ ይሄ በሙሉ ከነዚያ ጋር የቀጥታ ትግል አይደለም። በተዘዋዋሪ ምንድነው የአማራን ትግል ለአማራው ለራሱ ከመጤፍ የማይቆጥረው ምንም ያልሆነ ነገር እንደሆነ ማሳየት መቻል አለበት። አማራው ይሄን ሲያይ ምን ይላል? በተለይ አማሮች ይህን ሁኔታ ሲዘግቡት፣ ይህን ሁኔታ ሲተነትኑት፣ አብይ ከኤርትራ ጋር ጦርነት ሊያደርግ እንደሆነ ሲተነትኑት ምን ሲሉት አማራው ምን ይሰማዋል? አይ እኛን ከምንም አልቆጠረንም ማለት ነው። እኛ ምንም ማለት አይደለንም ማለት ነው። የእኛ ልጆችን ከምንም አላሰባቸውም ማለት ነው። ስለዚህ ይህ ሰውዬ ቅዱ ከፍ ያለ ነው፣ አቅሙም ከፍ ያለ ነው። እንደ ችግርም አላየው የእኛን መከላከል። ስለዚህ ከትግሉ ወደኋላ እያፈገፈጉ በነፃ የመሞት እድላቸውን እንዲያመቻቹ ይጋብዛል ማለት ነው። ሌላው የኢትዮጵያ ማህበረሰብ ደግሞ ያን ሲያይ እንዴ የፋኖ እንቅስቃሴ ምንም ችግሩ አይደለም ማለት ነው፣ እንደ ችግር አላየውም ማለት ነው። የፋኖን የአማራውን ህዝብ መነሳት ከዚያ ጋር እኮ ሊገጥም ነው ይሄ ነገር። እንግዲህ እሱ እንደዚህ ካላየው የኛ መሳተፍም ወይም ደግሞ ያን የአማራን ህዝብ እንቅስቃሴ ማገዝ ምንም ላይሆን ይችላል ብሎ እንዲያፈገፍግ ያግዘዋል። በራሱ ደጋፊዎች ደግሞ ይሄን ጄኖሳይድ እየፈጸሙት ባሉት ደግሞ የልብ ይሰጣቸዋል። የታባቱ ፋኖ ምናምን የአማራ ህዝብ ቢነሳ እንጨፈልቀዋለን፣ ብርሃኑ ጁላ እንዳለው ትጥቁን አይደለም ሱሪውን እናስፈተዋለን እንዳለው የዚህ አይነት ትቢት ይዘው ይመጣሉ። ምክንያቱም መሪያቸው ይሄን ሚስጥር የሚያውቀው መሪያቸው ብቻ ነው። ያ ስነ ልቦና እነሱም ውሸት መሆኑን ካወቁት ያ ስነ ልቦና አሁን ያልናቸው ስነ ልቦናዎች አይፈጠሩ ውሸት መሆኑን ካወቁት። ግን እሱ ብቻ ነው የሚያውቀው ይሄ። እነሱ ደግሞ ምን ያደርጋሉ? የልብ ይሰማቸውና ፋኖ ምን ማለት ነው ምን አባቱ እናጠፋዋለን እያሉ አሁን ፋኖ በሌለበት አዲስ አበባና ሌላ ቦታ ላይ የሚደረገውን ነገር በጣም ያፋጥኑታል ያለ ስጋት። አሁን እንደምናያቸው አዲስ አበባ ላይ የሚያደርጉት ነገር የመጣባቸው መከራ እንዳለና ነገ ተጠያቂ ሊሆኑ የሚችሉበት ነገር እንዳለ አይመስልም የሚሰሩት ስራ። ያን ከምን አመጣው? የአማራ ትግል ለሱ ፈተናው እንዳልሆነ በማሳየት ማለት ነው። ለደጋፊዎቹ የልብ በመስጠት ያን አረገው። በተለይ ሁኔታ ደግሞ አማራን ደግፋለን በሚሉ አክቲቪስቶች ወይም የዜና ተቋማት ሲተነተን አማራው ወደ ማመን ይሄዳል። ሌላው ማህበረሰብ ያን ወደ ማመን ይሄዳል እና ይሄ ከፍተኛ ጉዳት ያመጣው ይሄ ነው እንጂ በዚህን ሰዓት ለዚህ ጨፍጫፊ ስርዓት ለዚህ
የዘር ማጥፋት እየፈጸመ ላለ ስርዓት ፈተናው የዘር ማጥፋት እየፈጸመበት ያለ ህዝብና መሄጃ የሌለው እንዳውሬ የመጨረሻ ድሉን ሊጠቀም የተነሳው ነው የገጠመው ነው። እሱ ደግሞ እንደሚያጠፈው ያቃል፣ ብዛቱን ያቃል፣ አቅሙን ያቃል፣ ሁሉን ነገር ያቃል። ያ ግድያና ደግሞ በለት ተለት ይሄ ነገር ሲገፋ ዓለም አቀፍ ኮሚኒቲው አሁን ካለበት ይሉንታና ድብቅ ሁኔታ መውጣት ይጀምራል። በእርግጥ እስካሁንም ይሄ ሁኔታ ይጋለጥ ነበር፣ ግን የእስራኤልና የሐማስ የዩክሬንና የራሻ ጦርነት አሁን ደግሞ በኢራንና በአሜሪካና በራሻ በእስራኤል የተፈጠረው ሁኔታ የዓለም አቀፉን እይታ ወደዚያ እንዲሄድ አድርጓል። ጩኸትንም ሞታችንም ስቃያችንም እንዳይታይ አድርጓል። ስለዚህ በማንኛውም ጄኖሳይድ እንዳለው አማራጩ ለአማራ ህዝብ አንድና አንድ ነው። ራሱን ማደራጀት በቀጣይነትና ለረጅም ጊዜ ራሱን አዘጋጅቶ ያቅሙን ከለተለት ህይወቱ ይህን ጄኖሳይድ ጉዳይ ብሎ ማስተናገድና የበኩሉን ማድረግ ነው። አሁን እነከሌ ያደርጉታል አይደለም። አሁን እኔ ምን ላድርግ? እኔ እንደ ሰው ስብዕናዬን የሚለካ ነገር በስብዕናዬ ልክ ሰው ሁኜ ምን ማድረግ አለብኝ? ምን አድርጌ ማለፍ አለብኝ ነው። ያ አንድ ሰው ሙሉ ያደርገዋል። በማህበረሰቡ ውስጥ የሚኖረውን ነገር ሙሉ ያደርገዋል። ለምሳሌ በድሮ ጊዜ በእያንዳንዱ ጎረቤት ወይም በእያንዳንዱ ቤት ውስጥ የነበረው ምንድነው? ጎረቤቶቻችን ከራሳቸው ቤት ባለፈ የሌላውን ልጅ ይቆጣጠራሉ። ያ ምንድነው? ኃላፊነት ነው። ልጁን ብቻ በማሳደግ ያ ሰው ውጤታማ አይሆንም። ቀጣዩን ማህበረሰብ ቀጣዩን የልጁን የእድሜ ኩያ ተረካቢ ስለሆኑ እነሱን ጥሩ በማድረግ ነው ማህበረሰቡን መተካት የሚቻል እና ያን ኃላፊነት ሲወጡ ይታያል። አሁንም የኛ በዚህ ሀገር ውስጥ ልጆችን ያውም አሜሪካን ያህል ባህር ነገር ትቶ ማለፍ ትዳር አለ። አሁን ለምሳሌ እዚህ ሀገር ያሉ ልጆች እዚህ ተወልደው ያደጉ እንግዲህ በመቶ ሺዎች የሚቆጠሩ ልጆች ናቸው። ምናልባት ወደ ሚሊዮን ሊቀርቡ ይችላል። እነዚህ ልጆች ወደፊት እርስ በርሳቸው ይገናኛሉ ወይ? እንደ ማህበረሰብ የራሳቸውን ዋጋ ይዘው ትዳር መመስረት ቢፈልግ ትዳር መመስረት ይችላል ወይ? ያን ነገር ፈጥሮላቸዋል ወይ? ወላጆቻቸው ያን ሁሉ ሀብት ሲያፈሱ ያን ፈጥረዋል ወይ? ሰው ሆነው የሚያልፉበት ኢትዮጵያዊ ሆነው የሚያልፉበት ነገር ሰጥቷቸዋል ወይስ አስረክቧቸው ነው ሄደው? ምክንያቱም ሌላው ማህበረሰብ የራሱን ዋጋ ጠብቆ ነው እየሄደ ያለው። አሁን በአሜሪካ ውስጥ ሁሉም አውሮፓውያን እንደየሀገራቸው ባህል የየራሳቸውን ልጆቻቸውን ጠብቀው አስረክቧቸው የሚሄዱት ነገር አለ። ሰው ማያስበው ይሄን ነው። ለምሳሌ አንዳንዱን እንደ ዘረኝነት ያየዋል። ነጮች ዘረኛ ናቸው፣ ይሄ ዘረኛ ነው፣ ይሄ ዘረኛ ነው ይላል። ዘረኝነት አይደለም፣ ማህበረሰባቸውን ጠብቀው የሚያልፉበት ነው። ልጆቻቸው የሚያስረክቡበት፣ ልጆቻቸውን የሚሰጧቸው ዋጋ ነው እንጂ ቀርበን ስናያቸው በግለሰብ ደረጃ ነጩ አንተን እጠላሃለሁ አይለኝም፣ እንደሚጠላኝም አያሳየኝ። ግን የራሱን ቤተሰብ የራሱን ማህበረሰብ በተሻለ ይንከባከባል። ያን ነገር ዘርግቶለት ያልፋል። ለልጆቹ ቀጣይ እንደሚሆን ህይወት እንደሚኖራቸው ያውቃል። እኛ ግን ለሁሉም እንደፈለገን እንዲቀራመታቸው ለቀናቸው ነው የምንሄደው። ለምን? ማህበራዊ ሴቱን ሰው በኃላፊነት እየተወጣል። አገር ኢትዮጵያን ያህል አገር እያላቸው ያ አንዱ መልካም አጋጣሚ ነው። በተለይ ኢትዮጵያን አሜሪካዊ ብቻ ለሆነ አሜሪካ ነው ሀገሩ። ግን ኢትዮጵያዊ በመሆን ደግሞ ኢትዮጵያን የሚያህል ሀገር ኢትዮጵያውያንን የሚያህል ወገን አለው ሰው። ያን ሁሉ አስረክቦ መሄድ ሲቻል ልጆቹን በሜዳ ትቶ እየሄደ ነው። ለምን? በማህበራዊ አገልግሎት ውስጥ የሰጠው ሊያስቀምጥ የሚገባውን ዋጋና ጊዜ ሰጥቶ እንደ አቅሙ ሊሳተፍ ይገባው ነበር። በዘላቂነት ዘላቂ በሆነ መልኩ አሁን የኛ ትግል ዘላቂ ነው፣ ከስሜት ይወጣ ነው። ስለዚህ ከስሜት በወጣ ግን ጄኖሳይዱን አንድ የማህበራዊ ዋጋው አድርጎ መውሰድ እሴቱ ሲገናኝ ቡና ሲጠጣ ሻይ ሲጠጣ ከዘመድ ጋር ሲገናኝ እንዴት እያረግሽ ነው? እንዴት እያረክ ነው? በዚህ ሁኔታ ምን አስተዋጽኦ እያደረክ ነው? እኔ እንዲህ እያደረግኩ ነው። ይሄን የምናደርገውን አስተዋጽኦስ ሊቀበል የሚችል ሊሸከም የሚችል ማህበር አለን ወይ? ለምሳሌ ዲሲና አካባቢ የዋሽንግተንና አካባቢ የአማራ ማህበር እኮ አለ። በዚህ ውስጥ ጊዜያቸውን ሰውተው መስዋዕትነት አድርገው የሚሰሩ አማሮች አሉ። ቀርበን እናግዛቸው። እኛም በዚያ ውስጥ የበኩላችን ኃላፊነት እንወጣ። ያንም ከፍ እያደረግነው እንሂድ ብሎ ማሰብ መቻል አለበት ማህበረሰቡ እንጂ ከማንም መጠበቅ የለበት። ስለዚህ ያን አጀንዳ ከመቀበል የራሱን ልክ እንደ ጋሪ ፈረስ ነው መሆን ያለበት። አሁን አማራ የሱ ጄኖሳይድ ነው
ከራሱ ላይ እንደ ጋሪ ፈረስ ቀጥታ ጄኖሳይዱ ላይ ብቻ ነው ትኩረት ማድረግ ያለበት። የራሱን የዕለት ተዕለት ጉዞ ነው መለካት ያለበት። ምን ያህል ተሳክቻለሁ፣ ምን ያህል ለምሳሌ የተፈናቀለ ሰው አለ፣ እነዚያን ሰዎች ምን ረዳ ናቸው? ከትምህርት የተናጠቡ ልጆች አሉ፣ እነዚያ ልጆች ትምህርታቸው እንዲቀጥሉ ምን አደረገ? ቤት የሌላቸው አሉ፣ ቤት የሌላቸው ሜዳ ላይ የቀሩትን እንዴት እናድርግ? በህመም የሚሰቃዩትን ለምሳሌ አንዱ ጄኖሳይድ ወይም ደግሞ ይሄ የጥላቻ ግድያ የሚያፈናቅለው ምንድነው? ማህበረሰቡን ከጤና አገልግሎት ያፈናቅለዋል፣ ከትምህርት ያፈናቅለዋል፣ ከማህበራዊ አገልግሎት ያፈናቅለዋል፣ ከዕለት ተዕለት ኑሮ ከስራው ያፈናቅለዋል። ይሄ በሙሉ ያ ማህበረሰብ እየገደለው ነው የሚሄደው። በአእምሮ ይገለዋል፣ በአካሉ ይገለዋል፣ በመንፈሱ ይገለዋል። የአእምሮ ጭንቀት በሽታ ሁሉ ነው። አሁን በተለይ ብዙ ሰው በልብ ድካም በሌሎችም አሁን ሁሉም ጥናቶች የሚያሳዩት እነዚህ ወደዚያ እንደሚገፉ ወይም ያን እንደሚያደርሱ ነው። ያ እየደረሰበት ነው ያለው። ገዳዮችም ቢሆኑ ባላቸው ጥላቻ ልክ አንድ አሁን ኦሮምኛ ተናጋሪ ጥላቻ ተምሮ ያደገ ባየ ቁጥር አማራ ባየ ቁጥር ልቡ ይነዳል፣ መቼ እንደሚያርደው ያስባል። ያ ለሱም ቢሆን ጤነኛ ህይወት አይደለም ያለው፣ በአእምሮ የታመመ ሰው ጥላቸው ራሱም በሽተኛ ነው ያህዝ እና ያን በሽታ ተሸክሞ ግን ያን በሽታ የሚያረካው ግን በመግደል ነው። ያን በሽታ የሚያስደስተው ያን ነገር ሲፈጽም ነው። ዓላማ የተሳክቷል የሚለው ለሱም እፎይታ ያገኝ የሚመስለው በአእምሮ ያን ጥላቻ አሁን ጥላቻ በሶስት ይለካል። አንደኛው ዝቅተኛ፣ መካከለኛና ከፍተኛ ላይ ነው። ዝቅተኛ የሚባለው ለምሳሌ አንድን ሰው በሆነ ድርጊቱ እንደዚህ አይተን እኮ ክፉ ሰው ነው ባለፈው እንዲያርጓል ብለን ዝም የምንለው ምንም ማናስበው ሰላም ቢለንና እንደምን አደርክ እንደዚህ ቢለን ምንተወው ሰው ማለት ያን ጥላቻ ምንተውልን እንደን ሰው ለካ ስሙን ዝም ብለው ነው የሚያጠፉት የምንለው አይነት። ሁለተኛው መካከለኛ ጥላቻ የሚባለው ስራ የሰደደ በአይዲዮሎጂ የተገነባ በርዕዮተ ዓለም የተገነባ በትምህርት የተገነባ ትንሽ ጊዜ የሚወስድ ትምህርት የሚያስፈልገው ከዚያ ለመውጣት ጊዜ የሚያስፈልገው እና መገለጫው አደጋ ነው። መገለጫው ግድያ ሊሆን ይችላል። አደገኛ ወይም ደግሞ ከፍተኛ ጥላቻ የምንለው ግን መገለጫው ግድያና ግድያ ካልሆነ አይራካም። መገለጫው ፍጹም ይጨፈጭፋል፣ ፍጹም ይገላል። ጭካኔው የትየለሌ ነው። በሱና በሰውየው መካከል ምንም ነገር የለም። እግዚአብሔር አምላክ ሰውን እንደራስ ውደድ ይላል። ከዚህ ሺና ሽቅ በአካል እንኳን አያየውም አይደለም፣ በመንፈስ በሱ ውስጥ ያለውን ከዚያኛው ሰው ሊያይ በአካል እንኳ እጅና እግር ያለው በሰው አምሳል የቆመ መሆኑን ማየት አይችልም። ያ የተንተከተከ ልክ እንደ እርታሌ የሚንተከተክ ጥላቻ ነው በውስጡ ያለው። ያን ጥላቻ የሚያረከው ሲያርድ ነው። ያጡት የሚቆረጠው ያጡት የተቆረጠው ከፍተኛው ደረጃ ላይ የደረሰ ጥላቻ ስላለ ነው። የተማሩት ነው በ30 ዓመት በትምህርት ተምረው እዚያ ያ ደግሞ አማራው ደግሞ የተፈረጀበት ሁኔታ የተተነተነበት ሁኔታ ያን ጥላቻ ይዘው እንዲያድጉ ከዚያ ለዚህ ጥላቻ ምን አለው እንደገና ይሄን ሁሉ ከተማሩ ስጦታ አለው ወይም ሪዋርድ ይሉታል ፈረንጆች። ስጦታ አለው፣ ድጋፍ አለው። ያን የጠላ ያን ያደረገ ገንዘብ ያገኛል፣ ቤት ያገኛል፣ ሀብታም ይሆናል። ስለዚህ በጣም የማጠናከሪያ ዘዴዎችም አሉት። ጥላቸውን እንኳን እንዳይጥለው ማጠናከሪያዎች አሉት። ግድያውን ከፍ እንዲያደርገው ማጠናከሪያዎች፣ ማረድ፣ መቁረጥ፣ መጨረስ፣ ማቃጠል የዚያን ሰው ህይወት ከፍ ያደርገዋል። በፖለቲካ ህይወት ውስጥ ብአዴኖችንም በዚህ ውስጥ አሁን ከዞን ወይም ከወረዳ ደርሶ እስከ ዞን የሚደርሰው በዚህ ሂደት ሲያልፍ ነው። ያን እየፈጸመ በሄደ ቁጥር ከባዕዴን ከተራ ሰው እስከ ልክነ ተመስገን እንደደረሱበት እስከ ምክትል ጠቅላይ ሚኒስትር ይባላል። ዋኖቹ ደግሞ በኦነግ ውስጥ ያሉት ደግሞ ያን ጥላቻ ይዘው ነው እና ያን የሚያክሙት ራሳቸውን ያን እርካታ የሚያገኙትና ከዚያ ጭንቀት ውስጥ ከዚያ የተንተከተከ ጥላቻ ውስጥ እፎይ የሚሉት አንገት ሲቀሉ፣ ሲቆርጡ፣ ሲያጋዩ፣ ሲያቃጥሉ ነው እና አሁን የኢትዮጵያ በዚያ ደረጃ ነው፣ በከፍተኛው የጥላቻ ልክ ነው ያሉት እና ይሄን ደግሞ ምን ይመልሰዋል ሲባል ቅድም እንዳልከው ያን ማስወገድና መከላከል ብቻ ነው የሚያስወግደው። በክርክር አይቻልም፣ በማስረዳት አይቻልም፣ በምንም ነገር አይቻልም።
እንደዚህ ነው እንደዚያ ነው አረባክ እንደዚህ ነው ተረዳኝ ይሄ እኮ ልክ አይደለም ይሄ እኮ የሰው ልጅ ይሄን አያደርገውም ማለት አይቻልም ምክንያቱም ያን ለማድረግ መጀመሪያ ከአእምሯቸው ውስጥ የተተከለው ጥላቻ መውደቅ አለበት ያን ተሸክመው አንድ ጤነኛ ሰው የሚያነሳቸው ነገሮች ያ ሊቀበለው አይችልም ይሄ ሳይንሳዊ ነው ተፈጥሯዊ ነው እና ይሄን በማያደርግበት ሁኔታ ነው አንዳንድ አሁን እንዴት የሰው ልጅ እንደዚህ እንዴት ጡት ይቆርጣሉ እንዴት ሰው ያቃጥላሉ እንዴት ህፃናትን እንዴት እንዲጨፈጭፋሉ እንዴት የቆሎ ተማሪዎችን እንዴት ይገላሉ እንዴት ገደል ውስጥ ይከታሉ እንዴት እንዲያርዳሉ እንዴት እናቶችን መነኮሳት እንዴት እንዲደፍራሉ ያለ ይገረማል እሱ ያለበት የአእምሮ ደረጃና እነዚያ ሰዎች ያሉበት የአእምሮ ደረጃ የተለያየ ነው እነዚያ በጥላቻ የተሞላ የአእምሮ ደረጃ ያለነሱ እርካታ አንድ ሰው ለምሳሌ ርቦት ሂዶ ክትፎ ቢያገኝ ደስ ብሎት ይበላል ርቦኝ ይሄ ክትፎ እንዴት ጣፈጠኝ ለህል ወጡ ራብ ነው ይባላል አንድ ሰው የራበው ሰውና የጠገበ ሰው አንድ አይነት ምግብ ብታቀርብለት እኩል አይጣፍጠው የራበው ሰው እጅግ ይጣፍጠዋል እነዚህ ሰዎችም በዚያ ጥላቻ ተሞልተው የሚመጡት ሰዎች ልክ እንደ ራበው ሰው ናቸው ያ ግድያ በጣም ደስ ይላቸዋል ያረካቸዋል ያድናቸዋል ለነሱ በረጅም ጊዜ ባያድናቸውም ምክንያቱም ሰው ወይ በእድሜ ሲገፉ ወይ በራሳቸው ላይ መከራ ሲመጣ ወደ ህሊናቸው መመለስ ይመጣል እግዚአብሔርም ደግሞ ሳይመለሱ እንዲያልፉ ያደርጋቸው ያ የጸጸት ጊዜ ይመጣል ያ የመከራ ጊዜ ይመጣል ያኔ ነው የሚያብዱት እንጂ አሁን ባሉበት ሁኔታ ያናየም ግን እግዚአብሔር በዚያ ውስጥ የግድ ያሳልፋቸዋል የእግዚአብሔር ስራ ስለሆነ ማንም ሰው ታበዮ ማለፍ አይችልም እንደታበየ እንደገደለ አልፍም በዚያ ግድያ ውስጥ አእምሮውን አስተካክሎ ሰው አድርጎ የሰራውን ስራ ያሳየዋል ያኔ ነው መከራው ያኔ ብዙዎቹ በዚያ ውስጥ ያለፉት ያብዳሉ ብዙዎቹ መቆም አይችሉም በስራቸው ራሳቸውን የሚያጠፉበት ለምሳሌ ከዚህ እንኳን የአሜሪካ ወታደር እንደው ፍትሃዊ የሆነ ጦርነት እንኳን ከኢራን እና እንደዚህ አድርገው ሲመጡ ከዚህ ሲመጡ ብዙዎቹ ራሳቸውን ያጠፋሉ ያለፉበት ሁኔታ ከዚህ መተው በሌላ አካባቢ ላይ ቆመው በዚህ በለት ማንኛውም ሰው በሚኖርበት ሁኔታ ሆነው ሲያዩት ያ ነገር ይመጣባቸው በዚያ ግድያ ውስጥ ያዩት የተቋረጠው ያ አካል ያ ሞት ስለሚመጣባቸው አብዛኞቹ በህክምና ይረዳሉ ያልተረዱ ደግሞ ብዙዎቹ ራሳቸውን ያጠፋሉ ከዚህ የኛ ደግሞ ከዚህ ባለፈ ራሱ በተገነባ ጥላቻ ላይ ያን የፈጸመ ማህበረሰብ ስለሆነ ወደፊት የኦሮሞ ማህበረሰብ ከፍተኛ የሆነ የጤና ቀውስ በተለይ በጎልማሳ ህይወታቸው ውስጥ ከፍተኛ የሆነ ነገር ይመጣል በተለይ ጠግበው አልፉም ሁሉም ሰው አማራ እንኳን ቢጠፋ እነሱም መጥፋታቸው አይቀርም ያለማንም ድርጊት በጤናና በራሳቸው ምክንያት መጥፋታቸው በጸጸት መጥፋታቸው አይቀርም ቤተሰብ አፈሩ ለምሳሌ ከህዋት ከነሱ እነዚያ ሰዎች የወጣ ትውልድ አለ የለም ትውልድ አልወጣም ልጅ አላፈሩም ልጅ አልተኩም ለቁም ነገር የበቃ የለም ሆዱን የሚሞላ ልጅ ይኖራቸዋል በኢትዮጵያ ውስጥ ግን እነሱን ተክቶ አባቱ የሚያስጠራ ልጅ የላቸው ለምን እግዚአብሔርም አይፈቅድም እነሱም ከነሱ ህሊና ጋር በዕለት ተዕለት ህይወታቸው ከቤተሰባቸው ጋር ያላቸው ግንኙነት የተለየ ነው እነዚህ ሰዎች አሁን የስልጣን ዘው የሚጨፈጭፉትን ብታይ በሚስቶቻቸውና በእነሱ መካከል ያለው አእምሮ የተለያየ ቤታቸው ሲገቡ አንድ ጡት የቆረጠ ቤቱ ሲገባ ልጅ አለው ሚስት አለው ሌላ ቤተሰብ አለው አብይ ያናዞ ሲገባ የሚያያቸው የሱ ልጆች የሱን ባለቤት ነው እሱ ለነሱ የሚሰጣቸው በዚያን ጊዜ መንፈሳዊ ኃይል ያን ኃይል ነው የሚሰጣቸው ከቤተሰቡ ጋር በመሐከላቸው ያለው የአንድነት መራራቅ በጣም ከፍተኛ ነው ያ ራሱ ሰላም ማጣት ምክንያቱም ሚስቶቻቸው በዚያ ውስጥ እየተሳተፉ ያልሆኑ ብዙዎች ናቸው ያን ማውቁ ብዙዎች ናቸው ልጆቻቸው ህፃናቶች በዚያ ውስጥ አባቱ እናቱ እንደሚሳተፍ የሚያበላው በሰው ደም አንገት ቆርጦ እንደሆነ ጡት ቆርጦ እንደሆነ አቃጥሎ እንደሆነ የአማራን ህዝብ እንደ ደም ግብር አቅርቦ እሱን ቴብሉ ላይ ጠረጴዛው ላይ ምግብ ያቀረበለት እንደሆነ የሚያለብሰው ልብስ የሚያዘንጠው በሰው ደም እንደሆነ አያውቅ አባቱ ግን ያውቃል
ስለዚህ አባቱ ያን ያወቀ ልጁን ሲያናገር የሚያናግርበት በተመሳሳይ የኃይል መጠን በተመሳሳይ መንፈሳዊ አንድነት አይደለም ወይም አካላዊ አንድነት አይደለም። ያ ራሱ ሰላም ይነሳዋል። ያንዳንዱ ገሎ ሲሄድ በራሱ ደስተኛም ቢሆን ከቤተሰቦቹ ጋር ባለው ግንኙነት ግን ሰላም ያጣል። ለዚህ ነው አብዛኞቹ በተለያየ መልኩ የምናያቸው በየመጠጥ ቤቱ የምናያቸው ከቤታቸው ውስጥ የማይገቡት የሚዞሩት ጭካኔያቸው በጤናም ደክመው የምናያቸው የተለያየ የጤና ችግር በራሳቸው ላይ ይመጣል። ለምን? ከቤተሰባቸው ጋር በሚኖረው ግንኙነት። እነዚህ ወጣቶች አሁን ወደፊት ገዳዩ ትዳር ይፈልጋል፣ ማግባት ይፈልጋል። በሱ አእምሮ ውስጥ ያለው ጡት የሴት ጡት ቆርጦ እሱ ሴት ሊያገባ ከሴት ትውልዱን ሊተካ ይፈልጋል። አብሯት ሲተኛ የቆረጠው ጡት ጋር ነው አብሮ የሚተኛ። ያል ልጁ እንዲጠባት የሚጋብዛት ጡቷ ከተቆረጠችው ከቆረጣት ካረዳት ጋር በጦር ከናቱ ጋር ከሰፋው ጋር ነው የሚያየው ልጁ። ያ ስቃይ በሁሉ ይመጣል። እግዚአብሔር ያን እድል ይከፍታል። እግዚአብሔር ያን እድል ያሳያል፣ አይቀርም። አማራው ግን የዚህ ሁሉ መከራ ተቀባይ በመሆኑ የተነሳበት ነገር በመንፈስም በአእምሮም ከሰው ልጅ ከሚያስበው የነቃ ሰው የሆነ ነገር ከሚያስበው ነገር ሁሉ በሕግም ሁሉ ተቀባይነት ያለውና የመጨረሻ አማራጩ ነው። ይሄ ተፈጥሯዊ የሆነው የተፈጥሮ የራሱን ሚዛን የሚጠብቅበት በእንስሳም ይሁን በእንስሳ መካከልም ይሁን በሰው መካከልም ይሁን ተፈጥሮ ሚዛኑን የሚጠብቅበት የመጨረሻ ልታጠፈው ነገር ራሱን በመከላከል ራሱን ለማስቀጠል ይታትራል። ያ ተፈጥሯዊ ሚዛን ይጠብቃል። ለምሳሌ አንበሳ ሁሉን ጥሎ እንዳይጨርስ እግዚአብሔር ለብዙዎች ፍጥነት ይሰጣል። ከፈጣኖች መካከል ደከም ያለውን ይበላል፣ ህይወት ይቀጥላል፣ ያ ሚዛን ይቀጥላል። ከኛም የመጨረሻውን እድል ተጠቅመን የግድ መዋጋት የግድ መታገል መዋጋት መሬት ላይ ያሉ ራሳቸውን የሚከላከሉ መሳሪያ ይዘው የሚዋጓሉ። እኛ ግን በማህበራዊ ህይወቱ ላይ በህዝቡ ላይ በደረሰው ጉስቁልና ላይ ልንሳተፍ ይገባል። የተራበ ህዝብ አለ፣ ከቤቱ የተፈናቀለ አለ፣ ከትምህርት የተፈናቀለ አለ፣ የትምህርት አገልግሎት የማያገኝ አለ፣ የአእምሮ በሽተኛ ይሆናል። በእነዚህ ላይ ከፍተኛ አስተዋጽኦ ልናደርግ ይገባል። እነዚህን ሰዎች ልንረዳቸው። በየቀኑ ደግሞ ይሄ ቁጥር በስንት እንደሚጨምር ማሰብ ይቻላል። ይህም ሁሉ አስበን የበኩላችን አሁን ከዚህ ሀገር ያለን ለልጆቻችን ምግብ ስናቀርብ ቀደም ሲል በ1977 በነበረው ረሃብ ወቅት ያኔ ፈረንጆች ልጆቻቸውን ምግባችሁን ጨርሱ እምቢ ካላችሁ ለኢትዮጵያውያን ነው የምሰጠው እየተባለ ይቀለድ ነበር። የኛ ዛሬ እንደዚያ ብለን ቀልደን ነበር እና ከልጆቻቸው እያዋጡ እንደዚያ ረድተዋል እየተባለ እንደ አፈ ታሪክም እንደምንም ይወራል። እኛ አሁን በአማራው በዚህ ሀገር በተለይ በዲያስፖራ ለሚኖረው ለአማራው ለራሱ ይሄ ነው የገጠመው። ለልጁ መልካም ምግብ አቅርቦ የሚያስተናግድ እናት አባት ምግብ አጥተው መሬት ላይ የወደቁ ግማሽ አካሏ ተቆርጦ የምትሰቃይ ህፃን ልጅ አለች። እናት አባት በረሃብ ልጃቸውን ይዘው የሚያጠቡትን ልጅ ይዞ መራብ ከባድ ነው። በራስ መራብ ቀላል፣ በራሱ ላይ ፈርዶ ያልፋል። ግን የልጆቻቸውን ረሃብና ስቃይ እያዩ ማለፍ በጣም ከባድ ነው። ያ ነው የገጠመው እና ይሄን አይቶ በዚህ ልክ ራሱን አለማገነ ከነዚያ ሰዎች ጋር ሊገናኝ አለመቻሉና በዚያ ልክ ሊረዳ አለመቻሉ ይገርመኛል። ምን ነካው ያሰኛልና ራሱን መፈተሽ መቻል አለበት ህዝባችን ማለት ነው። እና አጀንዳውን ትቶ በራሱ ላይ እንደጋሪ ያን ብቻ ማዳመጥ አለበት። አብይን የሚቀይረው የአማራው ትግል ነው፣ የመጨረሻ አማራጩ ስለሆነ መሄጃ የለው መሸሻ የለው። ስለዚህ ለማቃለል የሚደረግ ቅድም እንደውም አንድ ለመጨመር ያህል ዳንኤል ክብረት ያን ያመጣው ያኛው አልሰራ ሲል አሁን የኤርትራ ጉዳይ በጊዜ ተለካ። ጊዜ ሲለካው እነሱ ሰው ባሰበበት ጊዜ ያ ነገር ሊሆን አልቻለም፣ ሊገጥም አልቻለም። ስለዚህ ሰው እንኳን በግንዛቤው ልክ ነቅቶ ባይረዳው ጊዜ እንዲረዳው አረገው። ጊዜ ጣለው። አለፈ፣ አንድ ዓመት አለፈ፣ ሁለት የውሸት ነው ይሄ ነገር የውሸት ነው ማለት ጀመረ ሰው። ያ ሲጎል ደግሞ ምን መጣ? በተለይ ይሄን አቅም ይኖረዋል የተጎዳውን ማህበረሰብ ሊያግዝ ይችላል ብሎ የሚያስበውን ዲያስፖራውን አጀንዳ ለመስጠት ነው። ስትሞቱ ወደዚህ አትመጡ፣ ወደ ኢትዮጵያ መታችሁ አትቀበሉም። እኛንን ለዚች ሀገር የቆም ነው አለ። አማራን መግደል ለሀገር መቆም ነው። ጡት መቁረጥ ለሀገር መቆም ነው። በዳንኤል እይታ ህፃናትን
እስከ ቤተሰቦቹ በድሮን መጨፍጨፍ ለሀገር መቆም ነው። አየህ፣ አማራን መጨረስ ለሀገር መቆም ነው። እነሱ ሀገር ለሚሉት መቆም ነው። ቤቱን ማቃጠል፣ እህሉን ማቃጠል ለሀገር መቆም ነው። ከየቦታው ማፈናቀል ለሀገር መቆም ነው። ማሰደድ ለሀገር መቆም ነው። ይሄ ነው ትርጉሙ። እኛ ለሀገር የምንቆም ነን ስንል በአማራው ላይ ሲል ምን ማለት ነው? በአማራው ላይ የምናደርገው በሙሉ ለሀገራችን ስንቆም ነው። የእሱ ሀገርና እሱ የሚኖርበት የራሱ የአእምሮ ውቅር አለው። አሁን እየኖረበት ያለው ዓለም አለ። ያ የእሱ ዓለም ነው። ለዚህ ዓለም ስኬት ደግሞ የአማራው ጭፍጨፋ፣ የአማራው ማለቅ በሌላ ቋንቋ ይናገረው እንጂ አማራ አምልጠህን ብትሄድ እንኳ ሬሳህ እንኳ መምጣት አይችልም። እዚህ ብትሆን እንደ ሌሎች እናቃጥልህ ነበር፣ እንገልህ ነበር፣ እንደፋህ ነበር፣ ልክህን እናሳይ ነበር። ከኛ ከዚህ ከቀጥታ ጥቃት እንኳ ብትርቅ በአእምሮ እያጠቁት ነው፣ በዕለት ተዕለት ህይወቱ እያጠቃ። ነገር ግን ስትሞት እንኳን ሬሳህ በድንህ እንዳይቀበር እናደርጋለን እንጂ አሁን ሬሳው ተቀበረ አልተቀበረ አንድ ሰው ሬሳው ስላልተቀበረ ያ ሰው ያውቃል። ያ ሰው አይ ሬሳዬ ሳይቀበር እንዴት እንዲታረጋላችሁ ይለዋል ተነስቶ አይለው። ምን ማለት አይደለም። ግን እንደ አጀንዳ አሁንም የአእምሮ ጨዋታ ይጫወታሉ። የነሱ አጀንዳ የነሱ ትግል ለሀገር መቆም፣ ለሀገር መታገል፣ አማራውን መጨረስ ነው። ጡት መቁረጥ ነው፣ ማቃጠል ነው፣ መግደል ነው። አሰቃቂ የሆነ ነገር መድፈር ነው። ይሄ ነው። ጥሩ ነው። እንደው ዶክተር ፋንታሁን ምንድነው በአጀንዳ የተነሳ በጣም ሰፊ በምሳሌ የተደገፈ ገለጻ ነው ያረክልን። እንደው አንድ አጭር ጥያቄ ባጭሩ መልስልኝና ምርጫን በተመለከተ ያልተናገርከው ምን መደረግ አለበት፣ መፍትሄው ምንድነው ብለን አንድ ሁለት ብለን የምናስቀምጠው የመፍትሄ ሀሳብ ካለ እሱን በማጠቃለያ ታመጣልኛለህ። ከዛ በፊት ግን አሁን አጀንዳ ያልከው ጦርነትም ከኤርትራ ጋር ወይም ከመቀሌ ጋር እንደውም ባለፈው ጊዜ ስትነግረን ከኤርትራም ሆነ ከመቀሌ አይዋጋም አብይ፣ ይሄ አጀንዳ ለመስጠት የተደረገ ነው ብለህ ገልጠህልናል ባለፈው እሑድ። አሁንም ደግመዋል። ጥሩ ነው። አጀንዳን በተመለከተ ጥሩ ነው። እንደው የምርጫን ነገር የማመጣው ምንድን ነው? አንዳንድ ሰዎች ይሄም ሌላ አጀንዳ ነው፣ ከአጀንዳ አልፎ ይሄንን ያለውን ስርዓት ህጋዊ ማድረግ ነው የሚሉት ነገር አለ። በአንድ በኩል ደግሞ ምርጫን በተመለከተ እንደውም አንድ ማስታወቂያ አይቻለሁ። ግን ምንድነው ማስታወቂያው? ከምርጫ በፊት የስርዓት ለውጥ የሽግግር ስርዓት ማካሄድ አለብን የሚል ጥሪ ነው። በአጠቃላይ ግን ስለ ምርጫ ያለህን ግንዛቤ ምንድነው? አንዳንዱ ከመንግስት ጋር አብሮ ለመኖር ነው። አዲስ አበባ ያሉ ፓርቲዎችም እዚያ አዲስ አበባ ኑሯቸው እንዳይተጓጎል ነው እንጂ ምርጫ ውስጥ የሚገቡት ውጤት እንደሌለ ይታወቃል። ስብሰባ ማድረግ፣ ማስታወቂያ ማስነገር ያቃታቸው ተቃዋሚዎች ምርጫ ገብተው ሊያሸንፉ ነው ወይ ይላሉ። እና እንደው ስለ ምርጫ ከአጀንዳ ጋርም ይሁን ወይም ደግሞ ለገዢው ስርዓት መቆምና ምስክር ዲሞክራሲያዊ ስርዓት አለ ለማስባል ለምዕራቡ ዓለም ጥሩ ገጽታ ለማሰጠት ታቅዶ ነው የሚሉም አሉ። ያን ሁሉ አይተህ እንደ ያንተን አመለካከትህን መጨረሻ ላይ እንደ መፍትሄ የምትለውን አንድ ሁለት ትጥልልናለህ። ከጊዜያችን አንጻር ትንሽ ደቂቃዎች አሉኝና እሱ ወደ አንተ። እሺ፣ አመሰግናለሁ። ልክ ነው። ምርጫው አንድ አጀንዳ ነው። ሁለተኛው ደግሞ ይህን የከፋ ድርጊት መሸፈኛ ነው። አንድ መንግስት ስለተመረጠ ያን መንግስት ህጋዊነት አላብሶት ወይም ደግሞ መልካም ነገር ያደርጋል ማለት አይደለም። ሂትለር በምርጫ ነው የመጣው። በምርጫ መጥቶ የራሱን አይዲዮሎጂ ራሳቸው ያ ጥቃት የደረሰባቸው ሰዎችን መርጠውታል። ግን መጨረሻ ላይ ይዞት የመጣው ሀሳብና ያጠፋው ጥፋት ያን ያህል ነገር አድርሷል። በዓለም ላይ ለሁለተኛው ዓለም ጦርነት ዋናው ምክንያት ሆኗል ማለት ነው። እና አሁን አጀንዳው ይሄ ምርጫ ማለት እኔ ያለሁ በእኔና ሌላ ደግሞ አካል ልክ እኔን የሚወዳደር እኔን በፈቃዳችሁ ልተውኝ ትችላላችሁ ወይም ደግሞ ሌላ መምረጥ ትችላላችሁ፣ ይህን ያህል ትቻችኋለሁ፣ ይህን ያህል እድል ሰጥቻችኋለሁ ለማለትና በአማራ ላይ የሚደረገውን ጭፍጨፋ ህጋዊ ሽፋን ለመስጠት ነው። ልክ ምርጫን እንደሚያውቅ ማለት ነው።
አማራው ካሁን በፊት የቆየበት ሁኔታም በአማራው ተመርጦ እንደመጣ አማራው እንደቆየ እስካሁን ያደረገው እልቂትና ፍጅት በዚህ ባለፉት ዓመታት ያ ሁሉ እልቂት እንዳልነበረ መመስከር ነው። አሁን በዚህ ውስጥ መሳተፍን ማለት ነው። አንድ ሰው በዚያ ልክ የተሳተፈ ሰው ጄኖሳይድ የፈጸመ አካል ቢቻል በዓለም አቀፍ ትብብር ይወገዳል። ካልሆነ አገር ውስጥ ያለው ህዝብ የአቅሙን ዓለም አቀፍ ማህበረሰብ እስኪደርስለት የራሱን ትግል ያደርጋል እንጂ እስካሁን ድረስ ምንም አላደረክም፣ ጄኖሳይድ አልፈጸምክም፣ በህዝብ ላይ እልቂት አላመጣህም የምታደርገው ሁሉ ማንኛውም ዲሞክራሲያዊ መንግስት ሲያደርግ የነበረውን ነው እና ያለን የፖሊሲ ልዩነት ነው። ለምሳሌ በትምህርት ላይ በዚህ ላይ እንጂ ሌላ አላደረክም ብሎ መመስከር ነው። ምስክርነት መቆም ነው እና ምስክርነት ሲቆም ማን ነው? በአማራ ህዝብ ላይ የተፈጸመውና እየተፈጸመ ያለውን የዘር እልቂት ማጽናትና ያን አልተከሰተም ብሎ ማህበረሰቡ በተዘዋዋሪ እንዲመሰክር ማድረግ ነው። በተለይ አማራው ምርጫ ካርድ ሲከት ምን መሰከረ ማለት ነው? ላለፉት 5 ዓመት በእኔ ላይ የዘር ማጥፋት አልተፈጸመም ብሎ ምስክርነቱን ሰጠ ማለት ነው። አሁንም ስታደርግ የነበረውን መቀጠል ትችላለህ። ሌላ ሰው መረጠ አልመረጠ ያን ማለት ነው ምስክርነት መስጠት ነው። ለአንድ አማራ የ5 ዓመቱን መካድና አሁን ያለፈውን 6-7 ዓመታት የተፈጸሙትን በአማራ ላይ የተደረገውን ዘር ማጥፋትና አሁንም እየተካሄደ ያለውን መካድና ከአሁንም ብትቀጥል ግድ የለንም እስካሁንም ማንኛውም መንግስት ከሚያደርገው የተለየ አላደረክም፣ በአማራ ላይ ከሌላው ማህበረሰብ የተለየ አላደረክም፣ እኛን ልታጠፋን አይደለም ማለት ነው። ስለዚህ ያን ድምጽ የሚሰጥ በዚያ ላይ የሚሳተፍ በተለይ እንደ ፓርቲ ሆኖ ደግሞ ያን ሽፋን እንሰጣለሁ የሚል የአማራን ህዝብ በአማራ ህዝብ ላይ የተደረገውን ሞትና እልቂት እንደ ማፌዝ ይቆጠራል። ምን ሆናችሁ ወይም ደግሞ የናንተ ሞት የኔን ተመራጭ ሆኖ መምጣት አያሳስበኝም፣ ምንም እንቅፋት ሊሆንብኝ አይገባም፣ እናንተ ልትሞቱ ይገባል፣ ተፈርጃችኋል። ልክ ቅድመ ፍረጃውን የተቀበለ ነው ማለት ነው። አማራ መጥፋት አለበት ብሎ እሱም ደግሞ ቅድመ ሳቢ ወስዷል ማለት ነው። በአማራ ላይ የሚደረገውን የህገ መንግስቱንም ሐሳብ በአማራ ላይ የሚደረገውን እልቂትም ግድያም ቅድመ ድርጊቱን ብቻ ሳይሆን ቅድመ ሳቢውን የተቀበለ አካል ነው ማለት ነው በዚህ የሚሳተፈው እና የአማራውን ሞት ለማጽናት ቀጣይ 5 ዓመት ደግሞ ሳይታወቅ እንዴት መጨረስ ትችላለህ? እንዴት እናግዝ ነው። አሁን ባለው ሁኔታ ከቀጠለ ዓለም አቀፍ ማህበረሰብ ሊነቃ ይችላል። ወይም ደግሞ አንድ ሀገር እንኳን አይውንስ በቃ የሚልበት ጊዜ እንዳይደርስ እንዴት እናግዝህ እንዲቀጥል መጨረሱን እንዲሳካልህና አማራም ሙሉ በሙሉ መጨረስ ትችል ዘንድ የኛ አስተዋጽኦ ምን ሊሆን ይችላል? እንዴት አስተዋጽኦ እናደርግልህ ነው እነሱ ነው እየጠየቁት ያሉት። እንወዳደራለን የሚል ፓርቲ ይሄን ስጦታ ነው ለአብይ እየሰጠ ያለ። እሱ ደግሞ ምን ይላቸዋል? በመድረክ ውጡና ተከራከሩ፣ ልክ እኔ እንደማንኛውም መንግስት እንደሆኑ የዘር ማጥፋት እየፈጸምኩ እንዳልፈጸምኩና እየፈጸምኩ እንዳልሆነ አንድ የሀገሪቱን ከፍተኛ ቁጥር የሚተካው የሆነውን ህዝብ እያጠፋው እንዳልሆነ መስክሩልኝ፣ አስክዱልኝ እና ደግሞ እንዴት ቀጥዬ ምክንያቱም አሁን በዚህ ሁኔታ እንኳን እኔ ብቀየር ብዙ አማራ ይቀራል፣ የአማራ ሳያልቅ ሊቀር ነው፣ እናንተም ተጠያቂ ትሆናላችሁ። ስለዚህ ጥሩ እየሄድኩ ነው፣ መጨረስ እችል ዘንድ ጊዜ ስጡኝ ነው። ስለዚህ አማራ የሆነ አሁን እንድትጨርሰን ጊዜ እንስጥህ ብሎ እንደመሄድ ይቆጠራል። የሚወዳደር መተዋን በአማራ ክልልም ብአዴን ምንም ሊወዳደር ሲመጣ እናንተን የሚጨርስበት ጊዜ ስጡኝ፣ ዓለም አቀፉ ኮሚኒቲ ዓለም አቀፍ ማህበረሰብ ሳይነቃ እናንተን የሚጨርስበት ጊዜ ስጡኝ፣ እሺ እንሰጣለን፣ እንድትጨርሰን ጊዜ እንሰጣለን። ሌሎች ፓርቲዎችን በዚህ የሚወዳደሩት አማራ የሚያልቅበትን ጊዜ እንሰጥ ዘንድ ምን ታረጋለህ? አይ ምንም ችግር የለም፣ ያን ጊዜ ከሰጣችሁኝ በፓርላማ ውስጥ ወንበር ሰጣችኋል፣ ለ5 ዓመት ቤታችሁን፣ ገንዘባችሁን፣ ወጫችሁን ጭዬ የግለሰብ ደግሞ የመታወቅ ችግር ካለባችሁ በፓርላማ ውስጥ እከሌ የዚህ አባል ነበር ተብላችሁ በታሪክ ትወሳላችሁ። እኔ ደግሞ አላማዬን አማራን ለዚህ እጨርሳለሁ። የእናንተ ውለታ ይሄ ነው፣ እኔ ደግሞ አላማዬን አሳካለሁ።
ይሄን እንተባበራለን ብሎ የሚገባ ፓርቲ ይሄን ነው እያደረገ ያለ። ሌላ ምንም የሚያደርገው ነገር የለም። በአማራ ላይ ይሄ እልቂት ሌላው አማራው ራሱ ለዚህ የሰጠው ምላሽም ጄኖሳይዱን በስሙ አለመጥራት የሚያልቅበት የሚሆንበትን ነገር ከመላመድ መከራም ይለመዳል ባለ የዕለት ተዕለት የህይወት አካሉ አድርጎት እንደሚሆን ነገርና ሁሌ እንደሚከሰት ነገር አድርጎ እየተቀበለው ሄዷል። ስለዚህ ሊሆን የማይገባው ሊከሰት የማይገባውና ጎርፍ እየመጣ ጎርፉ ከላይ ያለውን ሰው እየወሰደው ከታች ያለው እንደመሳቅ ነው። አሁን የጎርፉ ጨረፍታ እንደሚደርስ ግን ማወቅ መቻል አለበት እና በዚያ ሁኔታ ውስጥ ያለ ህዝብ ጎርፉ እስኪደርስብኝና እኔንም ጠርጎ እስኪወስደኝ ከላይ የወሰዳቸው ሰዎች ለኔ ምልክት አይሆንም ብሎ እንደመናገር ነው። የአእምሮ ህመም በጤና በኢኮኖሚ በሁሉም ነገር ደርሶበታል። የቀጥታ አካላዊ ጥቃት ወይም ግድያ ብቻ ነው የቀረው ሁሉም አማራ እንጂ ሌሎች ነገሮች በአንድ ጄኖሳይድ ውስጥ ተያያዥ ነገሮች የሚደርሱበት ነገር ሁሉም ደርሶበታል። ለዚህ የሚተባበር ቃል ያን ለማጽናት የሚሄድ ነው እና ይሄ አግባብ አይደለም። ከሰብአዊ መብት አንጻርም እነዚህ ሰዎች ሊያስቡበት ይገባል። እንዳንድ ማህበረሰብ እንዳንድ ሰው ቆም ብለው ዓለም አቀፍ ሰብአዊ መብትን እንደሚያከብር ድርጅት ሊሰሩ ሲገባ በዚህ ሰዓት ፓርቲ ነን ያንተን የአማራ ሞት እናስቀጥላለን ብለው መምጣት አልነበረባቸው። እንደ ፓርቲ እስከዛሬ ድረስ የአማራ ሞት ቢያሳውቁ ለዓለም አቀፍ ማህበረሰቡ ቢናገሩ ቢያስረዱ ሊቆም እንደሚገባ ቢያስተምሩ የተሻለ ነው። ስለዚህ የራሳቸውን ስብዕናም ዝቅ ያደርጋል፣ ማንነታቸውንም ዝቅ ያደርጋል። ሌላው በጄኖሳይድ ተሳታፊ መሆናቸውንም ማወቅ መቻል ወደፊት ህግ ሲመጣ የሚጠየቁ ሰዎች ይሆናሉ ማለት ነው እና ቀልድ ነው። አማራ መቀለጃ ሆኗል። አየህ አማራ ይሄን ያህል ዋጋ የተሰጠው የሀገሪቱ ከፍተኛ ህዝብ ነው። ነገር ግን ዋጋው ይሄን ያህል ረክሷል። ማንም ተነስቶ ሞትህን አስቀጥላለሁ፣ ለሞትህ ምስክርነት ሰጣለሁ፣ ሞትህ እንዲቀጥል እሳተፋለሁ፣ እረዳለሁ፣ አግዛለሁ፣ ሽፋን እሰጣለሁ ብሎ መነሳት ምን ያህል እንደረከሰ ያሳያል። እነሱም ቢሆን ቅድም እንዳልነው የሀዘኔታ ጫፍ የሌላቸው ሰዎች ናቸው ብዙዎቹ እና ይሄን እንደ ትክክለኛ ነገር አድርጎ ሰው እንዲቀበለው የበኩላቸውን ጥረት እያደረጉ ነው። እኛም የአማራ ህዝብ እነዚህን ሰዎች ሊለካበት የሚችለው የራሱ መስፈርት ከዚህ ከተነጋገርንበት ውጭ አይደለም። ሞቱን ለማስቀጠል የበኩላቸውን አስተዋጽኦ ወይም እንዲያልቅ የበኩላቸውን አስተዋጽኦ ለማድረግ የሚታትሩ ሰዎች ናቸው እንጂ በዚህ በምርጫ አብይ በምርጫ አልመጣም። የአማራውን ለማስቀጠል ቀደም ሲል በምርጫ ፓርላማ ላይ ቁጭ ብሎ ያደረገውን ነገር ሊያስታውሱ ይገባል። በምርጫ የመጣ አይደለም። በዚያ ልክ መጥቶ ይሄን አድርጓል። አሁን ካለበት አሁን ደግሞ ያሉበት የአእምሯቸውን ሁኔታም ደግሞ መረዳት ያስፈልጋል። አሁን ፍጹም ግድያ ውስጥ ናቸው። እዚህ ውስጥ ያለ ሰው ሌላ ህይወት አይታየው። አሁን ባሉበት አእምሮ ልክ ወይ በዚሁ ጨርሰውት ይቆማሉ ወይ እነሱን ጨርሳለን ሲሉ ራሳቸው ያልቃሉ እንጂ ከዚህ ውጭ ሌላ አእምሮ አያመጡ። በፍጹም የእግዚአብሔር ፈቃድም አይደለም። ኃጢአተኛ በራሱ ንግግር ይጠፋል፣ በራሱ ድርጊት ይጠፋል ይላል እግዚአብሔር። እነዚህ ሰዎች በድርጊታቸውና በአንደበታቸው ከአንደበታቸው እኮ የምንሰማው አሁን ሁሉም ሚስጥር አገዳደላቸውንም የሞቱትንም የተቆረጡትን ሁሉንም መከራ እነሱ ናቸው ቪዲዮ አዘጋጅተው ሁሉም ነገር የሚሰጡ ማስረጃ የሚያቀርቡት እነሱ ናቸው። እንዲህ ነው የገደልናችሁ ብለው የሚሰጡ እነሱ ናቸው። ለዚህ ማመስገን ያስፈልጋል። ያን በማድረግ ግን እነሱ ያደረጉት ሳይሆን ይህ የእግዚአብሔር ስራ በራሳቸው ላይ ያን ፋይል እንዲገነቡ በራሳቸው ላይ የወደፊት መጥፊያቸውን እንዲያዘጋጁ ያስገድዳቸዋል። እኔ እንኳን እንዲህ ስናገር ሰምተው ይሄ ነገር ለካ እንዲህ ነው ብለው ማቆም አይችሉም። በእነሱ አእምሮ ውስጥ ይህን ማቆም አይችሉም። ያ ማስተዋል መቼም ቢሆን አይመጣም። ከዚህ በኋላ መጥፊያቸው ነው ማስተዋል። ለዚህ እኮ ነው አንዳንዴ እንዴት እንዲህ እያሉ ህዝቡ እንዲነሳባቸው ያደርጋል ይላል ሰው። የእነሱ አይደለም ከእግዚአብሔር የሚመጣ ነው። እግዚአብሔር በእነሱ ይናገራል፣ በእነሱ ህዝቡን ያስነሳል። በናቋቸው ሰዎች ላይ ወደፊት የሚመቱ ሰዎች ይሆናሉ እንጂ ህዝቡማ መከራ ውስጥ ያለውማ መከራ ውስጥ እየተሰቃየ ነው። ግን ያን መከራ የሚመሰክሩት እነሱ ራሳቸው ናቸው። እስካሁንም ይህን አይተናል። እንዲያውም እነሱ በተናገሩ ቁጥር ልክ እንደ ዳንኤል ሌሎችም ወጥተው ይህን ነገር በተናገሩ ቁጥር እግዚአብሔር ምን ያህል ማስረጃ በእነሱ እየተናገረ እንደሆነ
ቀኑ ለመድረሱ ሁሉም እየተገለጠ መሆኑ ምልክት ነው። ያን ምልክት ሲያይ ሰው እንዴት እንዲላሉ ሳይሆን እንደ ምልክት አይቶት የራሱን የሚያደርገውን አስተዋጽኦ መጨመር ነው ያለበት። ያን እግዚአብሔር ምልክት እንዳሳየው ማወቅ አለበት። ያን ነው በጣም ነው የማመሰግነው ዶክተር ፋንታሁን። መቼም ረዘም ያለ ገለጻ ሰጠኝ። ማቋረጥ ደግሞ ያልፈለግኩት በጣም ገዢ ሀሳብ ዝም ብዬ ከማድመጥ በስተቀር ሌላ ጥያቄ ማምጣት አልፈልግም። ለምን በተናገርክ ቁጥር እንደው አንዳንድ ሀሳብ ይመጣልኛል። በሙሉ ግን እኔም ባልጠይቅ አንተ ሁሉን ነገር ዳሰኸዋል፣ ጥሩ አድርገህ ሄደህበታልና በጣም ነው የማመሰግነው። እንደው የምርጫውንም በተመለከተ በጣም በጥሩ ሁኔታ ነው ያስቀመጥከው፣ አጀንዳ የማስያዝ ሁሉንም ነገር እና ከሞላ ጎደል ምን መደረግ አለበት የሚለውንም መክረህናል። እንደው በእኔ በኩል ጨርሻለሁ። በጣም እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ለማጠቃለያ ዶክተር ፋንታሁን ምናልባት የቀረ ሀሳብ ካለ ይገልጥልናል። በእኔ በኩል ግን ጥያቄዎችን አብቅቻለሁ። እጅግ አድርጌ በእናንተ በአድማጭ በተመልካቾች ስም አመሰግናለሁ። እግዚአብሔር ይስጥልኝ ዶክተር ፋንታሁን። ማጠቃለያ ሀሳብ ይሄ 1-2 ብለን እንደው እንዲህ ቢደረግ መፍትሄ ነው፣ ኢትዮጵያን ከወደቀችበት ያነሳል፣ የጥንቷን ዝነኛዋን ታላቋን ሀገር እንደገና እናቋማታለን፣ ይህን ስርዓት በዚህ መልክ ነው መቀየር የምንችለው የሚል እንደው የነገርከን ነው። ድጋሜ ነው የሚሆነው፣ ግን እንደው ሰብሰብ አድርጋ 1-2 ብለን የምንለው በአጭሩ በትገልጽልኝ ፕሮግራሜን አጠቃልላለሁ። እግዚአብሔር ይስጥልኝ። እሺ ጋሽ አዲሱ አመሰግናለሁ። እንግዲህ እስካሁን እንደተነጋገርነው ዋናው ነገር ማህበረሰቡ ጄኖሳይዱን በአማራ ላይ ያለውን የዘር እልቂት በዕለት ጉዳይ ውስጥ ያስገባው ከአንድ ማህበራዊ አገልግሎት ውስጥ ያስገባው ቅድም ከጠቀስናቸው ከአራቱ የራሱ የስራ ህይወት አለ፣ የቤተሰብ ህይወት አለ፣ ማህበራዊ ህይወት አለ፣ በግለሰብ ደረጃ ራሱን የሚንከባከብበት ሁኔታ አለ እና ከነዚህ ውስጥ ከማህበራዊ ህይወት ውስጥ ይሄን የዘር እልቂት ማስገባት መቻል አለበት። ጉዳይ ብሎ ያስገባው ይሄ ከራሱ ህሊና ጋር የሚታገልበትና ሰውነቱን የሚለካበት መሆን መቻል አለበት። ሌላው በዚያ ላይ በህዝቡ ላይ የሚደርሰውን ከዚህ አንጻር ያመከራ ማየት፣ ማገናዘብ፣ ማሰብ ጉዳዩ ካረገው ከዛ በኋላ ሁሉም ነገር ይመጣል እና በዚህ ሁኔታ በቀጣይነት የበኩሉን ነከል ያደርጉታል ሳይል የበኩሉን አስተዋጽኦ ለማድረግ መታተር አለበት። የአማራ ህዝብ መሬት ላይ ያለው የሚደርስበትን በአጠቃላይ በዚያም በትግሉም ዙሪያ በየትም ያሉት የሚችሉትን ያህል ሳይንቁ ምንም ሳይሉ ማንኛውንም ማስረጃ እየሰበሰቡ መደበቅ የሚችሉበት ቦታ እየደበቁ ማካፈል በቀጥታ ማካፈል ሲችሉ ደግሞ ለዜና አውታሮች እያካፈሉ መቀጠል አለባቸው። ማስረጃዎች በጥንቃቄ መሰብሰብ መቻል አለባቸው። የሰዎች ምስክርነት በጥንቃቄ መደመጥ አለባቸው። የሚሆኑት ነገር አይናቅ። ከንግግር ጀምሮ እስከ ድርጊት ከትንሽ እስከ ትልቅ በሁሉም ነገር ያለችውን ነገር በመሬት ላይ ያላችሁ ማህበረሰቡ ሌሎችም እድሉን ያገኛችሁ በሙሉ ይህን ነገር እንደ ማስረጃ በጥንቃቄ መሰብሰብ መቻል አለበት። የረጅም ጊዜ ትግል ነው። በረጅም ትግል ውስጥ ሁሉም ሰው እንዲሳተፍ አደራ እላለሁ። እግዚአብሔር ይስጥልኝ ጋሽ አዲሱ። በጣም አመሰግናለሁ ዶክተር ፋንታሁን ረዳት ፕሮፌሰር፣ እግዚአብሔር ይስጥልኝ። በሌላ ጊዜ ሰፊ ሀሳብ እንዳለ እገምታለሁ። በእርግጥም አይቻለሁ። ከአንዴም ሁለት የተገናኝተን ተነጋግረናል እና ወደፊት ደግሞ ሌላ ርዕስ የሚያዋይ ነገር መቼም አይጠፋም እና በዛ ደግሞ ተመልሰን እንገናኛለን። እስከዛው ግን እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። አድማጭ ተመልካቾቻችን ከረዳት ፕሮፌሰር ዶክተር ፋንታሁን ጋራ ያደረግነው ውይይት ይህን ይመስላል። እንግዲህ ግልጽ እንናገር። በህዝብ ላይ በአማራው ላይ በሌላውም ላይ የሚደርሰው ግፍና መከራ በግልጽ ሊነገር ይገባል። ከዛ አንጻር ነው አካፋን አካፋ እንበል የተባባል ነው እና በሌላ ጊዜ ደግሞ ሌሎች እንግዶች ይዤ ቀርባለሁ። የአሁኑን ሰብስክራይብ፣ ላይክ እኔ ብዙ ጊዜ ይህን ነገር አልናገርም። ሰብስክራይብ፣ ላይክ፣ ሼር አድርጎ አለለም፣ ግን እያደረጋችሁ ብታደምጡ መልካም ነው። አላማው ደግሞ ይመስለኛል ሌሎችም ሰዎች እንዲያገኙት ይረዳል ለማለት ነው እና አመሰግናለሁ። እስካሁን አብረን ስለቆየን መልካም ጊዜ እመኛለሁ።